የመጀመሪያው ጥያቄ እንዴት ስራችን እንስራ ወይንም እንዴት እንጀምር የሚል ጥያቄ ነው። ሁለተኛው ጥያቄ በእኛ አካባቢ ማለትም የሚሊዮነሮች መንገድ አጋር የሆኑት ባንኮች ጸደይና ኦሮሚያ ባንክ የሉም፣ እነዚህን እንዴት አብረን መስራት እንችላለን የሚል ነው። ሌላ ሶስተኛው ጥያቄ የሚሊዮነሮች መንገድ የሚሰጠውን የቢዝነስ ፕላን አሰራሩ በደንብ አልገባኝም ቢብራራልኝ የሚል ነው። አራተኛው ጥያቄ አስተያየት ይመስላል፣ ቢዝነስ ፕላኑ በጽሁፍ ቢለቀቅ። አምስተኛው ጥያቄ አሁንም አስተያየት ይመስላል፣ ቢዝነስ ፕላኑ አዘገጃጀቱ ቢለቀቅ። ስድስተኛ ጥያቄ ቼክ ያለ ንግድ ፍቃድ ይቻላል ወይ? ሰባተኛ ጥያቄ ንግድ ፍቃድ ቤት ሳንከራይ ይቻላል ወይ? ስምንተኛ ትስስርና የቼኩ ሚና ምንድን ነው የሚል ነው። ዘጠነኛው ጥያቄ ብራንዳችን እንዴት እናስተዋውቅ? አስረኛው ጥያቄ ንግድ ፍቃድ የሌለው ቼኩን እንዴት ያገኛል? 11ኛ ጥያቄ አካውንት የከፈቱ ሰዎች የንግድ ፍቃድ ማብራሪያ ቢደረግልን። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል። ይሰለጥናሉ፣ ይማራሉ፣ ቢዝነስን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ ታዲያስ ይህ የሚሊዮነሮች መንገድ የተሰኘው ድንቅና ልዩ የሆነው ፕሮግራም ሲሆን ሰርተን እንለወጥ የሁልጊዜም የህይወት መርሁ የተግባር መንገዱ የሆነ ፕሮግራም ነው። አብራችሁን እስከ መጨረሻው ድረስ ቆዩ። እስኪ አንዴ በሞራል ለሳምንት ቆይታችሁ በሞራል አንዴ ያንሳ። አዎ የሚሊዮነሮች መንገድ የነገዋን ኢትዮጵያ በዜጎች የሥራ ጥረት እድገቷን ለማድረግ የበኩልን እየተጋ የሚገኝ ብዙዎችን በተስፋና በተግባር በአንድ አውድ ያሰባሰበ በሁላችንም ጆሮ ሰምተን በሁላችን ልብ ተምረን በሁላችንም እጆች ተግብረን የለውጥ ባለቤትነት እንድንሆን ያለሰለሰ ጥረት ያስገነዘበን የሚገኝ የመኖርንና የመስራትን ትርጉም በራሱ ወጭ ለኢትዮጵያውያን እያስተማረ የሚገኝ የተቀደሰ ሐሳቡን የሥራ ተሞክረውን የለውጥ መንገድን ይጋሩ ዘንድ ሁልጊዜም በቀናነት ልንከተለው የሚገባ ስብዕናን ከሀብት ጋር አስተምሮ እያበቃ ተግብሮ እያሳየ የሚገኝ የኋላ ቀርነት ምንጭ የሆነውን ድህነት በሥራና ሥራ ብቻ ዛሬን ሰርተን ነገን በሕይወታችን በለውጥና በደስታ እንድንኖር ትልቅ ምክንያት እየሆነን የሚገኝ የሚሊዮነሮች መንገድ የለውጥ መንገዱን በልዩ የቢዝነስ ጥበብ ስልጠና በማስገንዘብ እየለወጠን እየቀየረን የሚገኝ እቅዳችን በእውቀት ጥረታችን በሕይወት ትምህርት እየመራን እያስገነዘበን እየተከታተል ነው የሚገኝ ዝቅ ብሎ ሰርቶ ከፍ ብሎ መኖርን ያስተማረ ያልኖረበትን ያልኖረ የኖረውን የሆነ የዓይንና የተግባር የእውነት ምሳሌ የሆነውን ጀግናው ወንድማችን በላይ ሞዴስ ያለ ወደ መድረክ አው የትውልድ አራያ የትውልድ ድምፅ ዛሬ ነገ ወደፊት ትውልድ እየተማረ በቀናነት ጽናትን ቀናነትንና የሥራ ተሞክሮን ያስገነዘበና ያስተማረን የሚገኝ ያንሳል አንዴ ሞራል
ታዲያስ እንደምን አደራችሁ? በጣም ጥሩ። በማንኛውም ቀንና ሰዓት ማንኛውንም ፕሮግራም ስናስተላልፍ፣ ስንሰራ፣ ስንጀምር፣ ስናቅድ በጸሎት ሲሆን አሪፍ ስለሆነ ለአንድ ደቂቃ ብድግ ሻረፍ አረፍ በሉ። ሳምንት እንዴት ነበር? ለ2 ዓመት የጀመርነው የሚሊዮነርነት ጉዞ በየ2 ዓመት እየታደሰ የሚሄደው የሚሊዮነሮች መንገድ ስንጨርስ በየ2 ዓመት የቢሊዮነሮች መንገድ እያለ ስልጠና የሚቀጥለው እናንተ ሚሊዮነር ከሆናችሁ በኋላ አስተሳሰብና ኢኮኖሚ ለውጥ ስታመጡ ሌላ የሚሊዮነሮችን መንገድ የምትተኩበት በየሳምንት የምንገናኝበት በየሳምንት ለስልጠና ሳምንቱን ሙሉ ለምን ለስራ አይደለ? ኢኮኖሚ ሚሊዮነሮች መንገድ ይህ ፕሮግራም ልዩ የሚያደርገው በበላይ መልቲ ሚዲያ ተዘጋጅቶ የሚሊዮነሮች መንገድ ፕሮግራም በሀገሬ ቴሌቪዥን ሲቀርብ ወደ ህዝብ ፊት የሆነ ነገር አይደለም ይዞ የመጣው። ምንድነው የሆነ ነገር ስንል እስከዛሬ የተለመደው የታወቀው ብቻ ለየት ያለ መዝናኛ፣ ለየት ያለ ዜና፣ ለየት ያለ አስደንጋጭ፣ ለየት ያለ ሳይሆን ለየት ያለ ስራ ነው። ስራ ያስፈልጋል አያስፈልግም? ስለዚህ በየሳምንት ለስልጠና እንገናኛለን። በሳምንቱን ሙሉ ደግሞ በምን ላይ እንቆያለን? በስራ ላይ 5 ዓመት ሰልጥነህ አይደለም ወደ ስራ የምገባው። በሚሊዮነሮች መንገድ ይለያል ይህ ፕሮግራም። 3 ዓመት ሰልጥነህ አይደለም ወደ ስራ የምገባው። 3 ወርም ሰልጥነህ አይደለም ወደ ስራ የምገባው። እየሰለጠንክ እየሰራህ እየሰለጠንክ እየሰራህ ትኖራለህ። እኛ ዓለምን ዳሰን አጥንተን ከጨረስን በኋላ ያገኘነው ነገር ቢኖር ለካ የሰው ልጅ እና ምግብ አብሮ እንደሚኖር ሁሉ የሰው ልጅና ስራና ስልጠና አብሮ ነው መሄድ ያለበት። በሚሊዮነሮች መንገድ እስከ ስንት ነው ስልጠና የሚሰጠው? እንደ መጀመሪያ እስከ 2 ዓመት። እስከ 2 ዓመት ስልጠና የምትሰጡት ለቅድመ ዝግጅነት ነው ወይስ እየሰራችሁ? እየሰራችሁ ለእያንዳንዷ ቀን ኤነርጂ እንድትሆናችሁ ለሳምንት ስልጠና ይሰጣችኋል። ሳምንት ሙሉ ስራችሁን ትሰራላችሁ። በየሳምንቱ ስልጠና ይሰጣችኋል። ሳምንት ሙሉ ስራችሁን ትሰራላችሁ። ሳምንት እስከሚደርስ ድረስ ለራሱ ስልጠናው ከውስጣችሁ ከጠፋ መድከም፣ እንዴት ልጀምር፣ እንዴት ልተዋወቅ፣ እንዴት ደንበኛ ላምጣ፣ እንዴት ላምርት፣ እንዴት ያመረትኩትን እንዴት ላሳድገው፣ ትርፌን እንዴት ሪሳይክል ሲስተም የካፒታል ሪሳይክል ሲስተም እንዴት ይሁንልኝ፣ የቤተሰብኛ ቻሌንጅ ጫናውን ከወቅቱ ጋር የተያዘውን የህግ ጉዳይ አንድ ጋር ያለው በአካባቢው ላይ ያለው ይሄ የተለመደው ሲወርድ ሲዋረድ የመጣውስ ባህል እንዴት አድርጎ በአዲሱ መንገድ ያስኪደኝ የሚባለው ጫና ሲከብዳቸው ደግሞ በላይ ሚዲያ ይሉና ባላቸው መገናኛ ዘዴ ውስጥ ገብተው አሁንም ጥያቄያቸውን ያቀርባሉ፣ ስልጠናውንም ያዳምጣሉ። በላይ ሚዲያ ብለው ዩቲዩብ ላይ ይገቡ፣ በላይ ሚዲያ ብለው ቲክቶክ ላይ ይገቡ፣ በላይ ሚዲያ ብለው ቴሌግራም ላይ፣ በላይ ሚዲያ ብለው ፌስቡክ ላይ፣ በላይ ሚዲያ ብለው ሊንክድኢን ላይ፣ በላይ ሚዲያ ብለው ሜሴጅ ላይ ይህን ሁሉ ለእኛ ገብተው መረጃ ያሉ ኤነርጂ ያገኛሉ፣ የተሰበሰበባቸውን ይፈታሉ፣ ድካማቸውን ያስወግዳሉ። ማንም ሰው ከጎናቸው ምንም ገንዘብ ከኪሳቸው ሳይኖር ደግሞ የተሻለ ውጤት የሚያመጡበትን ሰው ማለት ራሱን ችሎ አንድ መዋቅር ነው። በነገራችን ላይ እንዳረሱ ሰው ሲፈጠር ራሱን ችሎ አንድ መዋቅር ነው። ራሱ ላይ ብዙ ቴክኒካሊ፣ ብዙ ሳይንሳዊ፣ ብዙ መንፈሳዊ፣ ብዙ ጥበብ ተሰጥቶታል። አብዛኛው ሰው ባዶ ነኝ ብሎ ሰው ላይ ይወድቃል። መንገድ ሊለምን ይወጣል። የሆነ ተቋም ሊለምን ይሄዳል። የመንግስትን አዋጅ ይጠብቃል። የቤተሰብን ድጋፍ ይጠብቃል። ከላይ አንድ ነገር ይወርድልኛል ብሎ ይጠብቃል። ግን ይሄ ራሱ ውስጥ ያለውን ጸጋ የተሸወደ ራሱን በራሱ ያታለለ ዜጋ ነው። በእኛ ስልጠና እያንዳንዱ ሰው ራሱን ብቻ በማዳመጥ ለራሱ ስራ ሰርቶ ራሱ ሚሊዮነር ይሆናል። ምንም አይነት የሚያሰጋው ድካም፣ ፍራቻ፣ ስጋት ምንም ነገር ሊገባው አያስፈልገውም። ስለዚህ ከዚህ ፕሮግራም ጋር ስለሆናችሁ ዛሬ ደግሞ ለየት ወዳለው አክቲቭ እንገባላችኋለን። ሌላው ከተለያየ ሶሻል ሚዲያችን ላይ በስልክ ቀጥታ በመደወል በሚሴጅ በሶሻል ሚዲያ በአካል በአጠቃላይ የተለያዩ
ሰዎች ከሩቅም እዚሁም ከተማ ውስጥ ካሉ የመጣ ጥያቄ አለ። ያንን ጥያቄያቸውን አንድ ባንድ ይመለስላቸዋል። በተለይ ትኩረት እያደረግን ያለነው ሰሞኑን የቼክ አከፋፈትና የንግድ ፍቃድ ያላቸውና የሌላቸው እንደዚሁም ደግሞ የግብይት ትስስሩ ጉዳይና የሁለተኛው ዙር ስልጠና ማብቂያና መጀመሪያ እንደዚሁም የሚሊዮነሮች መንገድ መጽሐፍ ያመራረቅና እንዴት ሊሰራጭና እጃቸው ላይ ሊገባ እንደሚችል ሰዎች ፐርሰከንድ የሆነ ነገር ባስቸገራቸው ሰዓት ገልጸው ያንን አጋዥ መጽሐፍ በቀላል መንገድ ስኬታማ እንዲሆኑና ስራቸውን እንዲያከናውኑ ከቤተሰብ ላይ የሚመጣባቸው ጥያቄ፣ ሌጋሊቲ የሆነ ነገር ለሚገጥማቸው ጥያቄ፣ ስራ ቦታቸው ላይ ለሚደርሳቸው አካላዊ መንፈሳዊ መታከት፣ ድካም፣ ግራ መጋባት፣ የደንበኛ ማጣት ሊሆን ይችላል። ሰራተኛ ኮንትሮል አደራረግ ሊሆን ይችላል። ስለ አመራረት ጉዳይ ሊሆን ይችላል። አጠቃላይ ወቅታዊ የሆነ ቻሌንጅ በሰው ላይ ተፈጥሮና የሰው ሰራሽ አደጋ ይመጣል። እንደዚህ አይነት ነገር ክብድ ሲላቸው አንድም ከህልማቸው ወደኋላ ሳይሉ ባቀዱት ቀን ልክና ሰዓት እውቀትም ይሁን ሀብት እጃቸው ላይ ለማድረግ ምን ያክል ተጋዳላይ መሆን ለራስ ህይወት በቂ መሆን እንደሚቻል የሚሊዮነሮች መንገድ አለው የሚል የዓለምን ኢኮኖሚ ምስጢር ዝርግፍግፍ አድርጎ የሚያብራራ ስለሆነ ያንን ሁሉ በአንድ ጊዜ ለማንበብም ከባድ ስለሆነ የሚፈልጉት ነገር ብቻ ሲገጥማቸው ማውጫ ላይ ገብተው ያችን መስመር ብቻ በማንበብ ከዛ ዳይ ወደ ስራቸው እንዲገቡ፣ ስለዚህ እሱንም እናወራቸዋለን። ለማንኛውም የዚህ ፕሮግራም ተካፋይ ስለሆናችሁ ሳትከፍሉ ተከፍሏችሁ ማለት ይቻላል። ግን ለክፍያ በር ላይ እንዳትጠብቁኝ፣ ነፃ እውቀቱ ስለሚሰጣችሁ ነው። እሺ፣ እኛ ገንዘብ ሸተን ማንም ቀይራልን ብለን አናስብም። እውቀቱን ለመቀበል እናንተም ስለመጣችሁ እኛም ስለሰጠን ከዚህ በኋላ የምርም ኢትዮጵያ መቀየሪያዋ ደርሷል ብለን እናስባለን። ማለትም ህዝብ ሀገር ስለሆነ እንኳን ደስ አላችሁ። ሳይገባው የሚያጨበጭባለ ወይስ በዚህ ነው ሞራላችሁ? በዚህ ልክ ነው? ለምን አይደለም እኮ ጥሩ፣ ለእኔ ስላልሆነ ነው እንደዛ ያልኳችሁ። ለራሳችሁ እንዴት ብዬ ነው። እና በጣም ጥሩ። ይህን ጊዜ ፓስታ ቢሆን አብረን የምንበላው እስከ ዳር ነበር የምጠቀልሉት። ዳቦ ኬክ ከሆነ ቆይ እንጃ ትጋፋ። ይሄኔ እኮ ትንሽ ነው። ስለዚህ ለራሳችን ምግብ ብቻ አይደለም፣ ኤነርጂ፣ እውቀት፣ ሞራል፣ አቅም በደንብ ልንሰጠው ይገባል። አይገባም? በደንብ ይገባል። ጥሩ። ለማንኛውም ወደ ጥያቄው ከመግባቴ በፊት አሁን የምነግራችሁ አብዛኞቻችሁ ደጋግመው የሚጠይቁት ወደ ስልጠናውም ደጋግመን እንድንመለስ የሚያደርጉን ቆይ እንዴት ነው ግን ሚሊዮነር የሚኮነው ነገር ነው። በቃ አሁን በቃ እንደዚህ ነው የሚኮነው ብለን እንንገራችሁ አይሻልም? ሚሊዮነር የሚኮነው ቅድም እንዳወራኋችሁ በዚህ ስልጠና በየሳምንት በአካል ካልተቻለ በቪዲዮ በቴሌቪዥን መከታተል፣ ሳምንቱን ሙሉ ስትሰሩ ግን ቢዝነስ ፕላኑን ከጎናቸው አድርጉት። ቢዝነስ ፕላኑን በትክክል ታውቁታላችሁ። ቢዝነስ ፕላኑን ልክ እንደ ግራፊክስ፣ እንደ ሀረጉ ዳገት፣ እንደ አባይ ቁልቁለት፣ እንደ ግዴ ወንዝ ተስሎ ማየት የሚፈልግ ሰው አለ። እሱ ሚሊዮነሮች መንገድ ላይ ታገኙታላችሁ። አሁን ግን ቁጥሩን ብቻ አስቀምጠንላችኋል። እንዲህ እንደዚህ ፕሮግራም ሀብታም ለመሆን የባህል ጨዋታ ያክል ቀላል ጌም፣ መዝናኛ፣ አንድም የማይታክት ልዩ የሆነ ወለል ያለ በጣም ተፈጥሮ ግሪን ላይ እንደ መዝናናት የሚቆጠር ቢዝነስ ፕላን እኮ ነው ያስቀመጥነው። በ100 ብር ተጀምሮ በ2 ዓመት ዝቅተኛው 4 ሚሊዮን ከፍተኛው 80 ሚሊዮን ድረስ የሚደርሰው ቢዝነስ ፕላን ስልጠና በነፃ በየሳምንት እየተሰጠው ከቻለ እዚህ መጥቶ ካልቻለ በቴሌቪዥን ካልቻለ በዩቲዩብ ካልቻለ በትናንሽ ሶሻል ሚዲያ እየታገዘ ምንም አይነት ክፍያ አይከፍልም። ምንም አይነት መስፈርት የለውም። ሰው መሆንና መለወጥ የሚፈልግ ብቻ ነው የተባለው። እንግዲህ በደንብ ልብ አድርጉልኝ። በ2 ዓመት ውስጥ 1.5 ሚሊዮን ዜጎችን ሚሊዮነር ለማድረግ በየወር 650 ሺህ ብርና በ2 ዓመት 20 ሚሊዮን ብርኛ መድበናል። ለዚህም አለ የተባለ የሰው ኃይላችንና አቅማችንን፣ አዳራሻችንን፣ ሚዲያችንን፣ ጥበባችንን ሙሉ በሙሉ ድርጅታችንን ትተን ትኩረታችንን ያደረግነው እዚህ ትውልድ ላይ ነው። ከሌሊት እስከ ቀን እየሰራን ያለ ነው። እንዲለወጡ መቼ ነው 2 ዓመት ከፍሉት? እናንተ ተለውጣችሁ ሌላውን ዜጋ ማሰልጠን ስትችሉ ብቻ። ለእኛ መቼም
አሁንም ወደፊትም ክፈሉን የሚል ነገር ወጥቶናል አላልንም። ምናልባት እያወራን ያለነው ስለ ሃይማኖት ቢሆን ኖሮ የተወሰነው አካል ይሄ ሃይማኖት ላይ መለከተው ይችላል። እያወራን ያለነው ስለ ፖለቲካ ቢሆን ኖሮ የተወሰነው ማህበረሰብ ይሄ ፖለቲካ ላይ መለከተው ወይ ፓርቲ ላይ መለከተው ይችላል አይደል እንዴ? እያወራን ያለነው ስለ ኳስ ቢሆን ኖሮ የተወሰነው አካል ያን ቡድን ደጋፊ ላይሆን ይችላል። እያወራን ያለነው ስለ ሴቶች ቢሆን ኖሮ ወንዶች ላይ መለከታቸው ይችላል። ስለ ወንዶች ቢሆን ኖሮ ሴቶች ላይ መለከታቸው፣ ስለ ወጣት ቢሆን ኖሮ ሌላው እድሜ ላይ ያለው ላይ መለከተው፣ ስለ ጡረተኞች ቢሆን ኖሮ ሌላው፣ ስለ ተማሪዎች ቢሆን ኖሮ ሌላው ላይ መለከተው ይችላል። እያወራን ያለነው ግን ስለ ምንድን ነው? ስለ አጠቃላይ የሰው ልጆች የአመለካከትና ኢኮኖሚ ለውጥ። ክፍያ ቢኖረው ኖሮ ያለውና በሌለው ተብሎ ይከፈላል። ያለምንም ክፍያ በአካል ብቻ ቢሆን ኖሮ እዚህ መምጣት የማይችሉ ሰዎች ይቀርባቸው ነበር። በቴሌቪዥን ቲቪ ማየት የማይችሉ ቲቪ ብቻ ቢሆን ኖሮ ሌላው ይቀርበት ነበር። አሁን ሰዓት ስልክ ያልያዘ ወይም ደግሞ ስልክ ባይዝ እንኳን በሰው ስልክ የማይገለገል አለ። በእጅ ስልክን እኮ በእጅ ስልክ ላይ እንደ ባክቴሪያ ስኬትን በትነነዋል። በእያንዳንዱ ሰው አእምሮ ውስጥና በእያንዳንዱ ሰው ስልክ ውስጥ ማለት ነው። ነገር ግን ምኑ ነው ከባድ ያደረገው? ታዲያ ለምንድን ነው ሚሊዮነር ያልሆን ነው? አይታችሁታል? ለምንድን ነው ታዲያ ሚሊዮነር ያልሆን ነው? እስኪ እንደዚሁ በፋራው አንድ ሳብ እንስራ። ብዙ ጊዜ እስከ ዛሬ የሰራ ነው። ከዛ እንገባለን ወደ ጥያቄው። ይቅርታ። በ100 ብር የጀመረ ሰው ወር ሙሉ ቆይቶ ስንት ነው የሚያተርፈው? 100 ብር ከጀመረበት ካፒታል ጋር ስንት ይሆናል? 200። የሚቀጥለው ወር ላይ ምን አድርግ ይባላል? ይኸውላችሁ እዚህ ጋር ለውጥ ሙቭ አደረገ። የሚቀጥለው ወር ላይ ግን በተለመደው አሰራር መስራት የተከለከለ ነው። ለዛ ነው በየሳምንት ስልጠና የምንሰጣችሁ። የሚቀጥለው ወርም ላይ 100 ብር ነው የሚያተርፈው እንዴ? ስንት ነው የሚቀጥለው ወር ላይ? 200 ከነበረው 200 ጋር አሁን የሚቀጥለው ወርስ ላይ 200 ነው የሚያተርፈው? 400። ለምን 400 ብር እንዲያተርፍ የተገደደበት ምክንያት ከዛኛው ወር የወሰድከው ልምድ፣ አቅም፣ የሆነ ኤክስፒሪየንስ መኖር አለበት የለበትም? አለበት። እንዴ ከዚህ ጋር ያልተናበበ ምን አይነት ደንቆሮ ሰው ነው? እድሜ ይጨምራል፣ ቤተሰብ ይጨምራል አይደል እንዴ? ኑሮ ይጋሽባል። እንዴት በስከ ዛሬው ልምድ ትሰራለህ? እንዴት በስከ ዛሬው ገቢ ትሄዳለህ? እንዴት በስከ ዛሬው ልክ ትሄዳለህ? ይሄ እኮ የተከለከለ ነው። ከህይወት ጋር መጋጨት እኮ ነው። ነው አይደለም? ነው እኮ። ገቢ በወር ስንት ነው? ይሄን ያክል። እኔ የትም ቦታ ሄጄ በወር ገቢ ስንት ነው ሲሉኝ ለጊዜው ይሄን ያክል ነው የምለው። እሺ ለመቼው? ለጊዜው ይሄን ያክል። የዛሬ ዓመት ብሎ የሚጠይቅ ስለሌለ እንጂ የወደፊቱን ኖረን አናውቅም እኛ። የወደፊቱን በልተን እንጂ ማለት ነው። ግልጽ ነው አይደል? የወደፊቱን በልተን እንጂ የወደፊቱን ሰርተን የወደፊቱን ኖረን ስለማናውቅ የዛሬ ዓመት ስንት ይኖራል ብሎ የሚጠይቅ ሰው ስለሌለ እንጂ እኔ የዛሬ ወር ስንት ይኖራል ቢለኝ እናገራለሁ። የዛሬ ዓመት ስንት ይኖራል ቢለኝ እናገራለሁ። የዛሬ 10 ዓመት ስንት ይኖራል ቢለኝ እናገራለሁ። ለምን ካላችሁ እምኖረው አስቀድሜ የጻፍኩትን ያስቀመጥኩትን የለካሁትን እሱን ስለሆነ የምኖረው ማለት ነው። ሰው የሚኖረው እንደዛ ነው። ሰው ከእንስሳ የሚለየው በማሸብ ሳይሆን በምንድን ነው? በራእዩ ነው፣ በህልሙ ነው። ስለዚህ የሚቀጥለው ወር ላይ 400 ከሰራ ስንት ይሆናል? ከካፒታሉ ጋር 800 የሚቀጥለው ላይ 1600 የሚቀጥለው ላይ 3200 የሚቀጥለው ላይ እኛ ከ3 ወር በኋላ ወደ 90% እያደረግን እያወረድን ነው መጣን እንጂ በዚህ ልክ ራሱ ማስኬድ ይቻላል አይቻልም? በዚህ ልክ ቢሄድ የሚገርማችሁ በ2 ዓመት ብቻ 838 ሚሊዮን ምናምን ይደርሳል። ሰው በየቀን አቅሙ፣ እውቀቱ፣ ኤነርጂው፣ ወኔው እየዳበረ ይሄድና ብዙ ጊዜ እንግዲህ እንደተለመደው 100 ብር ወር ሙሉ 100 ብር ማድረግ ሳይሆን የሚከብደኝ ምን እየበላው ምን እየጠጣው ለሚሉ በተከታታይ እየተናገር ነው። ትንሽ እንደሆነች አትንኳት፣ ሌላ ስራ ስሩ ለወጫችሁ። ከፍ እያለ እያደገ ሲሄድ ግን በከፊል ወጭ አንሱለት። በጣም ከገዘፈ በኋላ ሙሉ በሙሉ ወጫችሁን ይችላል አይችልም? ይችላል። ለዛ ነው ወደ 90% ዝቅ ያደረግነው። ለምን 10% እንድትጠቀሙት። ከዛ ቀስ እያለ ስንት ይወርዳል? እስከ 20% ድረስ ይወርዳል። ቀስ እያለ ለምን 80%ን ምን እንድታደርጉት? ለተለያየ ኢንቨስትመንት ወጪ ከቨርመንት እንዲውል ማለት ነው። እንግዲህ ልብ አድርጉ።
ከዚህ እንውጣና ስለዚህ በሚሊዮነሮች መንገድ ባካችሁ ሰበብ አደርድሩ። በ500ም ስሩ፣ በ1000ም ስሩ፣ በየም ስሩ። አሁን ይሄን ስለደጋገምንባችሁ ብዙ ጊዜ ከዚህ እንውጣና አሁን የምናወራችሁ ግን እስኪ ከዚህ መካከል አሁን እኔ እያንዳንዱን ዘርፍ ልጥራ ብል 1600 አይነት ነው ያለው። አሁን እናንተ የጀመራችሁትን ስራ አንድ ጊዜ ነገር ብታደርጉኝ ደስ ይለኛል። እጅ እያወጣችሁ እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ ቅርብ አጋዥ ለዓላማችን የምናምነው በደከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ፣ የሕዝብ ባንክ። ጤና ለሰጠው ሰው ዕድሜውን ላደለው፣ ጤና ለሰጠው ሰው ዕድሜውን ላደለው። ሁሉ በእጄ ሁሉ በደጄ እንዲሉ ወደ በላይ አትክልትና አስቤዛ ማዕከል ይምጡ። የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋ አይነታቸው ከ600 በላይ የሚሆኑ የተፈጥሮና የፋብሪካ ምርቶችን በአንድ ቦታ ላይ እናንበሸብሾታለን። አድራሻችን ካራ ኮተቤ መድኃኔዓለም መግቢያ ላይ ከዋናው አስፋልት 60 ሜትር ገባ ብሎ ወደ ኮተቤ ገብርኤል መግቢያ ከዋናው አስፋልት በአዲሱ አስፋልት 80 ሜትር ገባ ብሎ ወሰን ጤና ጣቢያ መግቢያ ላይ ከዋናው አስፋልት 30 ሜትር በኮብልስቶኑ ገባ ብሎ እንዲሁም ፊጋ መስቀለኛ የመገናኛ ታክሲ መያዣ ጋር በተንጣለለው ግዙፉ የንግድ ማዕከላችን የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋና በአንድ ቦታ አቅርበንሎታል። በላይ አትክልትና አስቤዛ የጓዳው ቤዛ። ገና በማለዳው የተስፋ ስንቅ ተሰንቆ ቤተሰብ በልጁ ሳቅ አምሮ ደምቆ ከትንሿ የትጋት መብራት እንዲወለድ አዲስ ብስራት ሩቅ ማለም ነገን ለማጽናት የስኬትን መልክ እያዩ ምርትና ግርዱን እየለዩ እንዲጓዙ ያስቻለ አንድ ቤተሰብ አለ። ገጠርና ከተማውን ድልድይ ሆኖ ያቀናጀ የብዙዎችን ተስፋ ያለመለመ በእድገት ጎዳና የደረጀ ጸዳልና ጸደይ አንድነት ያበጀ ጸደይ ባንክ፣ የሁሉም ባንክ። ጸደይ ነው ባንካችን ጸደይ። ይህ የሚሊዮነሮች መንገድ የተሰኘው የቢዝነስ ፕላንና የሥራ ጥበብ ፕሮግራም ነው። በበላይ መልቲ ሚዲያ እየተዘጋጀ ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ ምሽቱ 4 ሰዓት ድረስ በሀገሬ ቴሌቪዥን ይተላለፋል። ምናልባት በዚህ ሰዓት የማየት ዕድሉ የሌላችሁ ሮብ ከቀኑ 9 ሰዓት እስከ ቀኑ 11 ሰዓት ድረስ ይደገማል። ሐሙስ ረፋር ላይ ከ3 ሰዓት እስከ ቀኑ 5 ሰዓት ድረስ ይደገማል። ይህም የመከታተል እድል የሌላችሁ በሶሻል ሚዲያችን ወይም በዩቲዩብ ቻናላችን ላይ በላይ ሚዲያ ብላችሁ በመግባት በቀላሉ እዛ ላይ ገብታችሁ ሙሉ መረጃውን ማግኘት ይቻላል። በቴሌግራም በቲክቶክ እና በሊንክድኢን እና ፌስቡክም ላይ በላይ ሚዲያ ብላችሁ በመግባት ሁሉንም መረጃ ማግኘት ይቻላል። በአካል መታችሁ መሰልጠን ለምትፈልጉ አዲስ አበባ ወሰን ሰፈር ኤምኤስ ህንፃ 5ኛ ፎቅ ላይ ዘወትር እሑድ ከቀኑ 7 ሰዓት ጀምሮ የሚተላለፈው ፕሮግራም ላይ በአካል መታችሁ በነፃ ሻይ ቡና እያላችሁ ፕሮግራሙን ያለምንም ክፍያ መከታተል ይቻላል። ይህንን ፕሮግራም በተለያየ ባላችሁበት ቦታ ሆናችሁ በቴሌቪዥን እና በሶሻል ሚዲያችን ለመከታተል የምትፈልጉ በ0910 80 80 19 ላይ ደግመዋለሁ። 0910 80 80 19 እዚህ ስልክ ላይ ኤምቲ ብቻ ብላችሁ በሚሴጅ በመላክ ተመዝግባችኋል ማለት ነው። ተመዝግበዋል የሚል መልስ ይመጣላችኋል ማለት ነው። ሌላ በየሳምንቱ ይህንን ፕሮግራም 2 ሰዓት ሙሉ መሰልጠናችሁን የሚያሳውቅ
በየሳምንት አንድ ጊዜ 2 ሰዓት ሙሉ ስልጠናውን መከታተልና ባላችሁበት ሀገር ሆናችሁ ስልክ ቁጥራችሁ በስልካችሁ ላይ ገብታችሁ ኤቲ የሚል ሜሴጅ ብቻ በየሳምንቱ በመላክ ስልጠናውን ያለማቋረጥ መከታተላችሁ ማረጋገጥ አለባችሁ። ኦሮሚያ ባንክ ወይም ጸደይ ባንክ ላይ በሚቀርባችሁ ቦታ ሄዳችሁ የሚሊዮነሮች መንገድ የተሰኘ አካውንት ልከፍት ነው ብላችሁ በመጠየቅ የሚሊዮነሮች መንገድ የተሰኘ አካውንት ደብተራቸው ላይ አይጻፍም፣ ነገር ግን ሲስተም ላይ መዝግበው ይሰጧቸዋል። ያንን የባንኩን ስምና የእናንተን ስም የባንኩን ቅርንጫፍና አካውንት ቁጥራችሁን በ0910808019 ስልክ ላይ በመላክ ወደኛ ማሳወቅ ይጠበቅባቸዋል። ሌላ ማንኛውንም አይነት ስራ በማንኛውም ካፒታል ለመጀመር ስም፣ እድሜ፣ ጾታ፣ አድራሻ፣ መነሻ ካፒታልና የስራው አይነትን መላክ ይጠበቅባቸዋል። ወዴት? ወደኛ በስልክ በሚሴጅ ብቻ። ይህንን የሚሊዮኖች መንገድ ፕሮግራም እንግዲህ በሶሻል ሚዲያም በቴሌቪዥንም በአካልም መታችሁ ባላችሁበት ሀገር ሆናችሁ እዚህ ስልክ ላይ ሚሴጅ በመላክ ብቻ ባላችሁበት ሀገር መመዝገባችሁን እና ስልጠናውን መከታተላችሁን በማረጋገጥ ሚሊዮነር መሆን ይቻላል። ከ100 ብር ጀምሮ እስከ 100 ሺህ ብር ድረስ መነሻ ካፒታል ማንኛውንም አይነት ስራ በመጀመር በየወር የደረሳችሁበትንና ያደረጋችሁበትን ሁኔታ የደረሳችሁበትን ደረጃ እያሳወቃችሁን እኛ በየሳምንቱ እያገዝናችሁ ለ2 ዓመት ያክል ከቀጠልን በ100 ብር ጀምሩ፣ በ100 ሺህ ብር በማንኛውም ጀምሩ። በ2 ዓመት በትንሹ ከ4 ሚሊዮን እስከ 80 ሚሊዮን ድረስ ሀብታችሁ ይደርሳል። አጠቃላይ ለሚያስፈልገው ጥያቄና መልስ እኛ ጋር እየመጣችሁ ባላችሁበት ቦታ ሆናችሁ በሚሴጅ ወይም መጣችሁ በአካል መጠየቅ ይቻላል። የፕሮግራሙ ዋና አዘጋጅ በላይ ሞርዴ ነኝ። መልካም የስኬት ዘመን። ፈርኒቸር፣ እሺ፣ ንግድ ላይ እህል ንግድ፣ እሺ፣ ኮስሞቲክስ፣ እሺ፣ እንጀራ የሚበላ፣ እሺ፣ አልባሳት፣ እሺ፣ እዛ ጋር እንቁላል ማከፋፈል፣ እሺ፣ ከጾም ውጭ በቃ አንተ ጋር ነን። እሺ፣ መጠጥ ቤት፣ ምግብ ቤት፣ እሺ፣ መጠጥ እንዳይባል አደራ። እሺ፣ ሌላ ከኋላ የድለላ የኮሚሽን ስራ፣ እሺ፣ በደንብ ታገናኘናለህ። እሺ፣ እዛ ጋር ምን ባልትና ሙያ ሲለካ ማለት ነው። እሺ፣ እሺ፣ የት ጋር ሌላ? እሺ፣ ልብስ ስፌት፣ ጋርመንት። ጥሩ፣ ይህን ያክል ካልን ይበቃል። አያችሁ እዚህ ጋር ብቻ ስንት አይነት ስራ እንዳለ ግልጽ ነው አይደለ? እስኪ እዚህ ውስጥ ልብስ የማይለብስ ሰው እጅም ያወጣል። ልብስ የማይለብስ። ስለዚህ ሁሉም የእሷ ደንበኛ መሆን ይችላሉ አይችሉም? በቀላሉ አጠር እንኳን ስናደርገው እስኪ እዚህ ውስጥ የሆነ ነገር መረጃ የማይፈልግ የዚያ የኮሚሽን ሰራተኛ ደንበኛ መሆን ይቻላል አይቻልም? ይቻላል እኮ። በአብዛኞቻችን ማለት ነው እንዳለ ምን ያክል የእርስ በርስ ግብይቱ ተሰዋውሮ እንደቆየብን እንጂ። ለምሳሌ አንድ ነገር ልንገራቸው። አንድ ሰው እንስሳ ማድለብ ላይ የተሰማራው ሰውዬ ለእንስሳዎቹ ማድለቢያ መኖ፣ ለእንስሳዎቹ የሚሆን መድኃኒት፣ ለእንስሳዎቹ የሚሆን ንጽህና መጠበቂያ፣ ለእንስሳዎቹ የሚሆን ቤት፣ ለእንስሳዎቹ ግብአት የሚያመላልስ ተሽከርካሪ፣ ለእንስሳዎቹ የሚፈልገውን ግብአት የሚገዛበት ኢንፎርሜሽን፣ ይሄን ሁሉ ይፈልጋል አይደለ? ለዚህ ሁሉ አንድ በቂ የሆነ 3-4 ደንበኛ ያስፈልገዋል አያስፈልገውም? ከዛ በኋላ እንስሳዎቹን ምን የሚል ሰው ያስፈልገዋል? የሚገዛ። የሚገዛው እንግዲህ ደግሞ ማን ነው? ስጋ በል እንስሳ ነው። ስለዚህ እንስሳዎቹን ገና ምን ያደርጋል ደግሞ? ይሸጣል። እንስሳዎቹ ከተሸጡ በኋላ መረጃ ለመሸጥ መረጃ ያስፈልጋቸዋል። ከዛስ ከተሸጡ በኋላ ይጓጓዛሉ አይጓጓዙም? ይጓጓዛሉ። ከተጓጓዙና ከተገዙ በኋላ ያኛው ሰውዬ እንስሳቶችን አርዶ ምን ያደርጋል? ለምግብ ይሸጣል አይደል? የደለቡትን ለምግብ ይሸጣል ያ ሰውዬ። ያንንስ ምግብ የሚመገቡ ደግሞ ደንበኞች አሉት የሉትም? አሉት። እነሱ ደግሞ ለዛ ለምግብ ቤት ውስጥ ደግሞ ምግብ ብቻ ነው እንደሚያስፈልገው በጣም ብዙ የንጽህና መጠበቂያ የሚጠጡዎች፣ ሰራተኛ የመሳሰሉ አላቂ ማቴሪያሎች፣ የምግብ ማቅረቢያዎች፣ አብረው ሊሰሩ የሚችሉ ቅመማ ቅመም ብዙ ነገር አሉ እኮ። አያችሁ። ሌላ አንድ እጽዋት የሚሰራ ሰው ቢኖርስ? አንድ እጽዋት የሚሰራ ምሳሌ አትክልተኛ ብንይዘው ምን ያደርጋል? ለዛ መድኃኒት ይገዛል፣ ዘር ይገዛል፣ ማዳበሪያ ይገዛል። እነኛ ይጓጓዛሉ አይጓጓዙም? የሞተር ፓምፕ ይገዛል።
ብዙ ነገር ይገዛል። ለዛ ለሚያርስባቸው ሞተር ትራክተር ከሆነ ነዳጅ ይገዛል፣ በሬዎች ከሆኑ መኖ ይገዛል። ከዛ በኋላ ያንን ሰብል ምን ያደርጋል? ያ ሰውዬ ያጓጉዛል። ከዛስ ይሸጣል። ገዢዎች ደንበኛ ይፈልጋል አይፈልግም? አጓጓዥም የሚሊዮነሮች መንገድ ቢሆን ገዢው እንደገና የሚገዙ ሰዎች ከገዙ በኋላ ለግብአት የሚያከፋፍሉት የሚያቸረችሩት ምናልባት እንደ ምግብ ለመስራት ስለሚውል ብለን እናስበው፣ ያልተዘጋጀ ምግብ ስለሆነ። አያችሁት? አሁን እኮ አንዲት ነገርን ጠብ ስናደርግ ብዙ ተያያዥ ስራ እድል ይፈጠራል አይፈጠርም? ይፈጠራል እኮ። አሁን ያንን ነው ኦርጋናይዝ ማድረግ የተሳነን፣ ያንን ነው ማስተሳሰር የተሳነን። አሁን እኮ መናበብ ስለሌለ ነው። ስለዚህ ከግብይት የዕቃና የምርት የአገልግሎት ስርጭት ከዛ ባሻገር የእርስ በርስ ግብይታችሁን ካገናኘን በኋላ ነገር ግን የእርስ በርስ ግብይት የምትገበያዩ ሰዎች የሰለጠኑ፣ ሌላኛው ቼክ ሲያጥራችሁ ማነው ካሽ ሲያጥራችሁ እንዴት በቼክ መገበያየት እንደምትችሉ እኛ ብዙ ዓመት ቀመርን። ቼክ እስከ ዛሬ አለ። ወደ 10 ምናምን አይነት የቼክ አጻጻፍና የቼክ አጠቃቀም ዘዴ አሉ። የሚገርማችሁ ሁሉም ግን ከመጭበርበር የሚያድን ነገር አልተገጠመላቸውም። እውነት ለመናገር እስኪ ከዚህ ውስጥ በቼክ ተጭበርብሮ የሚያውቅ አጭበርብሮ የሚያውቅ ብል አይናገርም። ተጭበርብሮ የሚያውቅ በቼክ እሺ፣ አንድ ሰው ሌላ በጣም ደስ ይላል። እሺ፣ እዛ ጋር ሁለት ሰው ሌላ በቼክ ተጭበርብሮ የሚያውቅ ሰው ሁለት ሰው ብቻ ነው እዚህ ውስጥ ያለው። በጣም ጥሩ ነው። አልተጠቃችሁም ማለት ነው። አሁን ቼክ ህጋዊ መገበያያ ነው አይደለም? ነው። ነገር ግን እንደው ካገኛችሁ ሰው ጋር ነው የምትገበያዩበት ወይስ ከኮንታክት ጋር? ከኮንታክት ጋር ነው። ለምን ካላችሁኝ የቼክ ግብይት ሺህ ጊዜ ህጋዊ ቢደረግ ከማታውቀው ሰው ቼክ መቀበል አትችልም። ገና ህጋዊ ቼክ ይዟልና። ደረቅ ቼክ ቢጽፍስ? እሺ አካውንት ላይ መኖሩን አረጋግጥ። አንተ ሄደህ እስከምታወጣ ብሩን ቢያወጣውስ? ያለ አማራጭ ሄደህ ቼኩን ታስመታለህ፣ ትከሳለህ፣ ሰውየውን ታሳስራለህ። እኔ እሱ መታሰሩ ነው የሚጠቅመኝ። እሺ ባይገኝስ? ይከፍላል ሲታሰር። ንብረት ባይኖረውስ? አሁን እሱ ነገር ምን አስባለብን? በቼክ እንዳንጠቀም አብዛኛው ሰው በቼክ ከመጠቀም እጁን ሰበሰበ አልሰበሰበም? ሰበሰበ። ለምንድን ነው ታዲያ አሁን በቼክ ተጠቀሙ የምትለን? ቼክን ምን አክመህ ምን አድርገህ አመጣኸው ካላችሁኝ፣ አንደኛ ቼክ የሚጽፍ ሰው በሚሊዮነሮች መንገድ በካፒታሉ ግማሽ፣ አያችሁ፣ በአቅሙ ልክ ከሆነ የክዳት አንደኛ መንገዱ ምንድን ነው? ከከሰረ ይከዳል አይከዳም? ይከዳል። እኛ እንዳይከስር ነው የመጀመሪያ ስራውን የምንሰራው። እንዳይከስር ምን አደረግን? መጀመሪያ ቢዝነስ ፕላን አዘጋጀንለት። ተከታተሉ ብለን ከዛ ስልጠና እንዲወስድ አደረግነው አይደለ? ቢዝነስ ፕላን አዘጋጅተን የዛን የቢዝነስ ፕላን ስልጠና እንዲወስድ አደረግነው። ከዛ በካፒታሉ ግማሽ ብቻ እንዲጽፍ አደረግን። ከዛ ለሁሉም ላገኘው ሰው ሁሉ እንዳይጽፍ አንድ ከጻፈ ለተወሰኑለት ሰዎች የሚያሰለጥነውና ክትትል የሚያደርግለት ድርጅት ወይም ፕሮግራም በሚፈቅድለት መንገድ ብቻ እንዲጽፍ ተደረገ። አንደኛ ይህ ቼክ ከዚህ በላይ መጻፍ አይቻልም የሚል አግዳሚ ማህተም ከላይ ሳይመታ መጻፍ አይችልም። አንደኛ ቼኩን የሚቀበሉት የሰለጠኑትና የተነገራቸው ናቸው። ሌላ ቼኩን የሚጽፈው የተሰለጠነና የተነገረው ነው። እያንዳንዳችሁ ቼክ ስትጽፉም ሆነ ስትቀበሉ በሚሊዮነሮች መንገድ ሰልጣኝ የሆናችሁ ሰዎች ተቀባዩም ይሁን ሰጪው እኛ ጋር ኮንፎርም አድርጎ ደውሎ ነው ይህ ስም በዚህ ቁጥር በዚህ አማውንት ልክ ይጻፍልኝ ወይ ብሎ መጠየቅ መቻል አለበት። አያችሁ። ከዛ በኋላ እናያለን እኛ ዳታ ላይ እያንዳንዳችሁ ቼክ ካሳተማችሁ በኋላ ሙሉ በሙሉ ወደኛ ዳታ ትልካላችሁ። የቼኩን ብዛትም ቁጥሩንም የካፒታላችሁን መጠንና የቼካችሁን መጠን እናያለን። ይህ ለአንድ ወር ብቻ ነው። በየአንዳንድ ወሩ የካፒታላችሁ መጠን ከፍ ባለ ቁጥር ቼክ የመጻፍ አቅማችሁ ከፍ ይላል። ካፒታሉ 50 ሺህ የሆነ ሰው 100 ሺህ የሆነ ሰው 50 ሺህ ይጽፋል። 300 ሺህ የሆነ ሰው 150 ሺህ፣ 500 ሺህ የሆነ ሰው 250 ሺህ፣ 1 ሚሊዮን የሆነ ሰው 500 ሺህ፣ 2 ሚሊዮን ሲደርስ እስከ 1 ሚሊዮን ትጽፋለህ።
ይህ ማለት 50% ካፒታል ሳይኖራችሁ የግብይት ስርዓት እንዴት እንደምታደርጉ ከማን ጋር ነው የምንገበያየው ስትሉ፣ አንድ ራስ በራሳችሁ የሚሊዮነሮች መንገድ ሰልጣኞች፣ ሁለት ከቢሊዮነሮች መንገድ ሰልጣኞች የምርት ስርጭት እንዲገባላችሁና ለእነሱ እንድጽፉ ይደረጋል። የሚሊዮነሮች መንገድ ሰልጣኞች ከ100 ሺህ ብር በላይ ስለማትችሉ መጀመር እንደ መጀመሪያ መጻጻፍ የምትችሉት ከ100 ሺህ ብር በታች ባለ ነው። የመጀመሪያ ዙር ሰልጣኞች ግን አሁን ከ5000 ዝቅተኛ እስከ 400 ሺህ አካባቢ እየደረሰ ነው ካፒታላቸው። በሚሊዮነሮች መንገድ የመጀመሪያው ዙር ሰልጣኞች ወደ 7ኛ ወራቸውን እየጨረሱ ወደ 8ኛ ወራቸው እየመጣ ስለሆነ እነሱ ግን ካፒታል ባስመዘገባችሁበት አይደለም። እሺ ግልጽ ነው። አሁን ካፒታላችሁ በደረሰበት ልክ ነው የሚያዝላችሁ እንጂ በጀመራችሁበት አይደለም። አሁን ጉድ ሊፈላ ነው። ቼክ ከፍ አድርጌ ለመጻፍ ብዬ ካፒታሉን ከፍ ላድርግ የሚል ሰው ቢዝነስ ፕላኑም ካፒታሉን ከፍ ሲያደርግ ከፍ ያለ ትርፍ በየወሩ ማሳወቅ አለብን። ያንን የማሳወቅ አቅምና የማትረፍ አቅም ካለው ይጻፍ። አይ በቀላሉ ስለማልችለው በየወር ማሳወቁን አነስ ላድርግ ስትል ደግሞ ቼክህም አነስ ተደርጋለህ ይፈቀድልህ። አሁን ሁለቱም ባላንስ የማድረግ ትኩረት እናንተ ጋር ያስፈልጋል። ምሳሌ በ10 ሺህ ብር ያስመዘገበ ሰው ካፒታሉን 5 ሺህ ብር ነው እንደ መጀመሪያ ቼክ ይፈቀድለት በየወር። ከዛ ግን ባደገ ቁጥር ቼኩ እየተሻሻለ ስለ ቼክ አጻጻፍ ደግሞ ልንገራችሁ። ቼኩ ሲጻፍ አንድ ጊዜ ጽፋችሁ ወር ድረስ ነው የሚያገለግለው እንጂ ለአንድ ግብይት አንድ ቼክ እየጻፋችሁ አቀዱ ወይም አታመላልሱ። አንድ ቼክ ትጽፉና ምሳሌ 50 ሺህ ብር ዕቃ ብትወስዱ ድጋሚ ነገ ያን 50 ሺህ ብር ከፍላችሁ ሌላ ዕቃ መውሰድ እንጂ ቼኩን አትነካኩም። ስለዚህ ያ ቼክ ምንድነው የሚደረገው? ከወር በኋላ የመጻፍ አቅሙ ከፍ ብሏል ሲባል ያንን ቼክ ትመልስና ክፍያውን ከፍለህ ከዛ ሌላ ካፒታልህን ከፍ አድርገህ ወደ 70 ሺህ የሚሆን ትጽፋለህ። የሚቀጥለው ወር ላይ ወደ 90 ሺህ ከፍ አድርገህ ትጽፋለህ። የሚቀጥለው ወር ላይ 150 ሺህ ከፍ የሚቀጥለው ወር ላይ እያልክ ከዛ በሚሊዮን የሚቆጠር ቼክ የመጻፍ እድል ይኖራቸዋል። እንግዲህ ሁለት ነው የምጽፉበት። አንድ ራስ በራስ ስትገበያዩ፣ ሁለተኛው የቢሊዮነሮች መንገድ ሰልጣኝ ያልናቸው ደግሞ እንደናንተ ከ100 ሺህ ብር በታች አይደለም ካፒታላቸው። ነግረናቸዋል ባለፈ በሚሊዮን የሚቆጠር ሀብት ነው እነሱ የሚያስመዘግቡት። ለምን? ገንዘብን ከትንሽ ወደ ትልቅ ያሳደጉ የ5 ዓመት የሥራ ልምድ ያላቸው የቢሊዮነሮች መንገድ ሰልጣኞች ክፍያ እየከፈሉ የሚሰለጥኑ አሉ። ለእናንተ ክፍያ እንዳትከፍሉ የተደረገው ታችኛው ደረጃ ላይ ያሉ ሰዎች በሚል ይዘናቸው ነው። እነሱ ደግሞ ብዙ ጊዜ የሥራ ልምድ አላቸው። ምሳሌ አንድ ሰው መጥቶ እኔ 5 ዓመት የሥራ የቢዝነስ ልምድ አለኝ ቢሊዮነሮች መንገድ ስልጠና ላይ እየከፈልኩም ቢሆን ልማር ቢለኝ 5 ዓመት ስጀምር ስንት ነበር የነበረ? ሙሉ ስቴትሜንቱን እበረብራለሁ። አሁን ስንት ደርሷል ነው የምለው። ሲጀምርም 500 ሺህ አሁንም ወይ 500 ሺህ 1-2 ሚሊዮን ቢለኝ ይሄ ኤክስፒሪየንስ አይደለም፣ ከግሽበቱ ጋር አብሮ ነው ያለው ሰውየው። ስለዚህ እኛ ያስቀመጥነው መለኪያ አለ ከትንሽ ጀምሮ። ወይም ደግሞ በቢሊዮን ብር አለኝ ቢለንም ሲጀምር ስንት ነበረ? የጀመርክበት ምንድን ነበር? ብሩን ራሱ ፈጥሮ ራሱ ያሳደገው ከሆነና በጣም ለውጥ ካመጣ ብዙ ሰው ቢሊዮነሮች መንገድ ስልጠና አንዳንድ ሰዎች ምን አሉኝ፣ እንዴ ራሱ ከትንሽ ፈጥሮ ቢዝነሱን አሁን በትልቅ ካደረሰው እናንተ ጋር ስልጠና ምን አስመጣው የሚለን ሰው አለ። በነገራችን ላይ እኛ ሀገር ላይ የገንዘብና የጊዜ ነፃነት ያለው የሊደርሺፕ ኳሊቲ ያለው ባለሀብት ታውቃላችሁ? የለም። አሁንም እስራ ቦታ ተገትሮ የምታገኙ ባለሀብት ነው ያለው። ወይም ደግሞ በየቀን ጉዳይ ለማስፈጸም በት እያለ የመስሪያ ቤቱ ታገኙታላችሁ። እስቲል ዱባይ ነኝ እንኳ አውሮፓ ነኝ እንኳ ብሏችሁ ለሰከንድ ስልኮ አያርፍም። ሌሎቹን እንደሱ ሚሊዮነር ለማድረግ ለሀገሩ ሲሰራ እውቀት ሲያጋባ አይደለም፣ የራሱ ሰራተኞች ናቸው የሚጨቀጭቁት። ሄሎዋው እንደዚህ ከዚህ አካል መጥቶ ሄሎዋው እንትና እንደዚህ እንትኑ ተዘርፎ ዛሬ ሄሎዋው እንትኑ መኪናው ተገልብጦ ይሄን ያክል ብር እንትን በማናጀሩ ውስጥ ጠይቀው እሱን ጠይቃለኝ። ሄሎ ይህ ሰውዬ ነፃነት አለው? እነኚህ ሰዎች ስልጠና ያስፈልጋቸዋል? ያስፈልጋቸው? አሁን በቀደም ሰምታችኋል። አንድ ድርጅት ብቻ 5 መኪና ተቀማሽ ተዘረፈ ሲባል እንዴ! ይሄ ታዲያ የሊደርሺፕ ኳሊቲ ነው የሊደርሺፕ ኳንቲቲ ነው የገነባው? የተውሰበሰበና ዝም ብሎ የተጋጨ። የሚገርማችሁ ነገር ራሱ ሀብታችሁ ስንት ደርሷል ከተባሉ ሰነድ ነው የሚሰበስቡት እንጂ አእምሯቸው ላይ አያውቁትም።
ምን አይነት ሰነድ? የኛው መኪና ስንት እንዳለበት፣ ያኛው ህንፃ ስንት ነው ብድር የቀረው፣ ለዛኛው ፕሮጀክት ስንት ጠይቀናል፣ ያልተከፈለ የፕሮጀክት ውል በክስ ላይ ያለ ስንት አለብን። እሺ በደረቅ ወደብ የተያዘ ሊመለስም ላይመለስም ይችላል። እስኪ ቆይ አይታችሁታል። እንደዛ ነው ውሽብሽብሽብሽብ ያለ። ለዛ ነው በቃ። ስለዚህ እነሱ ሰዎች የኛ ስልጠና ያስፈልጋቸዋል። በእኛ ቢዝነስ ሞዴል ከ5 ዓመት በኋላ ጭራሽ ስለ ስራ ዜና ማውራት አይገባም። አያችሁ፣ በ5 ዓመት ቢዝነስ በጀመረ በ5 ዓመት ከዛ በኋላ ጭራሽ ስለ ቢዝነስ አታወራም። ቢዝነስ አይነካም፣ አይሰረቅም፣ አይዘረፍም፣ ምንም አይሆንም። አንተ ጭራሽ ቢዝነስ ቦታ ላይ በስልክም በአካልም ምንም መሄድ የለብህም። አሰጋም ሃይ የሊደርሺፕ ኳሊቲ ሲስተም ገንብተሃል። ለምን ካልክ እድሜ ልክ የምታስረጀው ሰራተኛ የለም። ና የሚሊዮነሮች መንገድ ስልጠና ነኝ። ከ5 ዓመት በኋላ አንተ ጋር የሚሰራ ሰራተኛ መኖር የለበትም። በየወር ደመወዙን እየሰጠ ዝም ብሎ ብሩን የሚጨርስ ሰራተኛ መኖር የለበትም። ከ5 ዓመት በኋላ የራሱን ድርጅት የሚያቋቁም ሰራተኛ ነው ያለ። ከዚያስ 5 ዓመት ቅመም ነች ለሱ። ሳይሰለች ሳይደነባበር አንተን ሳይሰርቅ ሳይቸገር ስራውን ጥርት አድርጎ ሰርቶ የራሱን ይከፍታል። ግን የራሱን እንዲከፍት መሰረቱ ሌላ እሱን የሚተኩ ሰዎች ማብቃት አንድ መስፈርት ስለሆነ እሱን የሚተኩ ሰዎች ለቢዝነሱ ታማኝ ወታደር የሆኑ ቢዝነስማኖችን ፈጥሮ ነው የሚሄደው። ጊዜ አትጭበረበርም፣ ገንዘብ አትጭበረበርም። አየ እዚህ ዓለም ላይ ሰዎች የሚጭበረበሩት ለማጭበርበር ሲሞክሩ ነው። ብዙ ጊዜ ሰምተናል አይደል? እስኪ ከዚህ መካከል እንደው በእናታችሁ ሳትደብቁኝ ወይ በኦንላይን ወይ በኦፍላይን ትክክል ባልሆነ መረጃ ገንዘብ ተጭበርብሮ የሚያቅሰው እንድንማማርበት አንድ ሰው 2 ሰው 3 ሰው ሌላ 4 ሰው 5 ሰው ሌላ በሆነ አጋጣሚ ገንዘብ ተጭበርብሮ የሚያቅሰው 7 8 ቁጥር ያለው 9 10 እዚህ ጋር አለ። አንዴ ከዚህ አንደኛዎቻችሁ ያስተምራል የምትሉትን እንደባለፈ እስኪ ንገሩኝ። አንድ ሰው ፈቃደኛ የሆነ እጅ አውጥቶ የሚነግረኝ። እሺ አባት እሺ አመሰግናለሁ። እኔ የተጭበረበርኩት አንዴ በትምህርት ላይ ሆኜ ነውና አንድ ፍሪዞን የሚል ድርጅት መጣ እና እንዴት ነው የሆነ ብር ከፍዬ ከዛ ሌሎችን አባሎች በእኔ ስር መሰብሰብ ነበር የተነገረኝ። ቀስ እያልኩ ለቤተሰብም ሳልነግር የአንድ 6 ሰው በእኔ ልክ እንዲከፍሉ አደረግኩኝ። አባል አፈራሁ ማለት ነው። ያንን ብር እንደሰበሰቡ የሌሎችን ማሰባስቦ ድርጅቱ ጠፋ። በነዛ 6 ሰዎች ተከስሼ እናቴ ያላትን በጎች ሸጣ ከፍላለች። እኔ እንዳልታሰር ማለት ነው። አንተ ስትከፍል የተሰጠ ነገር አለ? በሰዓቱ 50 ብር ተጨምሮ ተሰጥቶኝ ነበር። ያስገባሁት ብር አይደለም እቃ ነው የገዛው። በቃ ብር ብቻ ነው የከፈልኩት። ብር ነው የከፈልኩት። 50 ብር ጨመሩልኝ። የ6 ሰዎች አስበላዋቸውና ተበላው መልሼ ማለት የእናቴ መዋጥ ማለት እንደ እቃ ነው ሳሳ ትልቁ ትንሹ መዋጥ ማለት ነው። ቀድሞ የሰማው ያልሰማውን መዋጥ ማለት ነው። እና የእናቴን በጎች አሽጫለሁ። ስለዚህ አሁን 2 ነገር አታል። አንድ ገንዘብ አታል፣ 2 የቅርብ ሰዎችን ለክዳት አጋልጣል ማለት ነው። በማታውቀው ነገር በጣም ጥሩ። ግን ለዚህ ትምህርት ይሄን ብቻ ነው ሞራል የሚሰጡት ለዚህ ሰው? እንደው ተከድኖ ይብሰል። ብዙዎቻችሁ ብጠይቃችሁ በጣም ሊያስተምረን የሚችል አደገኛ ፋውል ተሰርተናል፣ ሿሿ ተሰርተናል። አልታለልም ማለት አይቻልም። ነገር ግን ቢያንስ ሌላው ሰው ሳይታለል ማስተማር አለብን የለብንም? አሁን እኮ በየጊዜው ማጥመጃው ፊቱን ቀይሮ ከለሩን ቀይሮ ስሙን ቀይሮ አቅጣጫውን ቀይሮ ነው አይደል እየመጣ ያለው። አሁንም ትውልዳችን ከመበዝበዝና ከመጭበርበር አልዳነም። እኔ ደግሞ ለምን እንደው እንጃ አደገኛ ነገሮች ላይ ለመጋፈጥ በጣም ቅርብ ነን። መልካም ነገር ነው በጣም የሚያስቸግረው። የምሬን እኮ ነው። መልካም ነገር በጣም እያስቸገረ ነው። የሚሊዮነሮች መንገድ ቀጥታ አየር ላይ ትንሽ ቃለ ምልልስ የፈለገ አለ። እስከዚያ ድረስ ግን ከተለያየ አገር በተለያየ መልእክት ጥያቄ የጠየቁ ሰዎች የእናንተም ጥያቄ ነውና ደግማችሁ እዚህ እንዳጠይቁኝ ወደዚህ ይምጣና ጥያቄውን በወረቀት አስፍረነዋል። እንደሚጠይቀኝ ነው የነገረኝ። የብዙዎቻችሁን ጥያቄ ወክሎ የሚጠይቀኝ
አንድ ሰው አለ ወደ በላያን ሞክሼን ማለት ነው። ወደ መድረክ አንድ ጊዜ ላኩልኝ። የዚህ ፕሮግራም ኤሚሲያችን ነው። ኤሚሲ ደግሞ መድረክ በመምራት በጣም የሚያገለግል ጂኒየስ ምሁር ሰው ነው። ቸፕቻ 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 ቸፕ እንደምን ቆያችሁ? ውድ አድማጭ ተመልካቾቻችን በተለያየ የኢትዮጵያ ኮርነር እና በተለያየ ዓለም ሆናችሁ ይህንን የሚሊዮኖች መንገድ እየተከታተላችሁ ለምትገኙ አድማጭ ተመልካቾቻችን የተለያየ ጥያቄ ጠይቃችኋልና በተለያየ በሚሊዮኖች መንገድ የሚገኝ የሶሻል ሚዲያችን እንዲሁም በስልክ ጭምር ጠይቃችኋል። ይህንን ጥያቄ ግልጽ ለማድረግ ጥያቄዎቹን እያንዳንዳችሁን ኮምፓይል አድርገን ይዘነዋል። የእነዚህን ጥያቄ ስጠይቅ መልሱ በግልጽ ይብራራላችኋል ማለት ነው። የመጀመሪያው ጥያቄ እንዴት ስራችን እንስራ ወይንም እንዴት እንጀምር የሚል ጥያቄ ነው። እንዴት ስራችን እንስራ ወይንም እንዴት እንጀምር። ያው እንግዲህ ብዙ ጊዜ ስልጠናው ላይ እየተሰጠ ቢሆንም አዲስ ሰው ሊሆን ይችላል፣ ያልገባው ሊሆን ይችላል። መጠየቅ አልከለከልንም አይደለ? እንዴት ስራችንን እንስራ፣ እንዴትስ እናንተ በምትሉት መንገድ እንጀምር። ስለዚህ ብዙ ጊዜ ቅድም እንደነገርኳችሁ በትንሿ ምሳሌ በየሳምንት ስልጠናው ስለሚሰጣችሁ በየቀን ሊጠፋባችሁ የሚችል ነገር ደግሞ ሶሻል ሚዲያ ላይ ስለምታገኙት በአካልም ይሁን በተለያየ ባላችሁበት ብዙሃን መገናኛ ባላችሁበት ቦታ ላይ ሆናችሁ በየሳምንት እውቀቱ እንደሚደርስ እናንተ ጋር ካወቃችሁ ቢዝነስ ፕላኑ ለየ3 ወር ስለተለቀቀ መጀመሪያ ቢዝነስ ፕላኑን ያዙ። ከዛ የምታውቁትን ስራ ሁሉ በቅርባችሁና በእናንተ እጅ ላይ ወይም በእናንተ አእምሮ ውስጥ ያለን ሁሉ ጀምሩ አንዱን። ስለዚህ ያንን አጀማመር ስትጀምሩ ግን እስከ ዛሬ ያለባችሁን ጎጂ ነገር ተውና ድርጅቱ ወይም ፕሮግራሙ የሚመክራችሁን ጠቃሚ ነገር ያዙ ስለተባለ ግልጽ ነው አይደለ? ከ100 ብር እስከ 100 ሺህ ብር ድረስ እጃችሁ ላይ ባለና ሊቀርባችሁ የሚችልን ስራ ብቻ ጀምሩት። ከዛ ቢዝነስ ፕላኑ በየወር ማትረፍ አለብህ ብሎ ያስቀመጣትን እወቁና ዳይ ወደ ስራችሁ። ግልጽ ነው አይደለ? በቃ ከዛስ ምንድነው ይህን ስራ ስሰራ ከእስከ ዛሬው የተለየ የሚያደርገው የሚለው ነገር በየሳምንት ስልጠናው ላይ አለ የለም? እሱን ለማዳመጥ ዝግጁ ሁኑ። ዩቲዩብ ላይ ግቡ፣ ቴሌግራም ላይ ጻፉ፣ በየሳምንት መረጃውን ተከታተሉት። ግልጽ ይሆንላችኋል። በዛ መሰረት ወደ ስራችሁ ግቡ። ባጭሩ ቀጥል። ሁለተኛው ጥያቄ በእኛ አካባቢ ማለትም የሚሊዮኖች መንገድ አጋር የሆኑት ባንኮች ጸደይና ኦሮሚያ ባንክ የሉም። እነዚህን እንዴት አብረን መስራት እንችላለን የሚል ነው። በጣም ጥሩ። ኦሮሚያ ወይም ጸደይ ባንክ በአካባቢያችሁ ላይ የሌለ ከሆነ የእኛ ድርጅት ደግሞ 5 ባንኮችን ቢያዘጋጅም ለጊዜው ፓርትነር ያደረገው 2ቱም ባንኮች ስለሆነ አካውንትም ክፈቱ ያልነው በኦሮሚያ ኢንተርናሽናል ባንክ ወይም በጸደይ ባንክ ነው ያልናችሁ። በአካባቢያችሁ ሊገኝ ካልቻለ አንድ በቅርብ ርቀት ወደሚገኝ ባንክ ወይም ከተማ ሄዳችሁ ለመክፈት ሞክሩ። እጅግ በጣም ከራቃችሁ ደግሞ በአካባቢያችን ባንክ ስለሌለ ብላችሁ የምትጽፉ ሰዎች ምላሽ እየሰጠናችሁ ነው። እስከዛ ድረስ ያለ ባንክ አካውንት መስራት ትችላላችሁ። እስከዛሬ በተለመደው በማንኛውም ባንክ እየሰራችሁ የሚቀርባችሁ እና የምትጠቀሙትን ነገር ለይተን እንንገራችሁ ብለናቸዋል። የግብይት ትስስርና የቼክ አካውንት መጠቀም ብቻ ግን ለተወሰነ ጊዜ ሌላ ባንኮችን ፓርትነር መስፈርታችንን አላሟላ ብለው ነው በስፖንሰር ደረጃ ለፍ ይመጣሉ። የእኛም መስፈርት ግን ካላሟሉ ፓርትነር አናደርግም። እኛ ስፖንሰር አይደለም የፈለግነው ፓርትነር ነው። የሚሊዮነሮችን መንገድ ፍላጎት ሰልጣኞችን ሙሉ በሙሉ ኃላፊነቱን ወስዶ ያን መስፈርት እንዳለ የሚያሟላ ለዚህ ብቻ ሌላ ቴክኖሎጂ ሌላ ኃይል የሚመድብ ባንክ ስላቋቋምን ስለጠየቅን መስፈርት ማለት ነው። ስለዚህ ምን ብለናል? ባጭሩ በቅርብ ርቀት የሚገኝ ካለ እየሄዳችሁ ክፈቱ። ነገር ግን በጣም የራቃቸው አካል ለጊዜው የግብይት ትስስሩና የቼክ አካውንቱ መጠቀም ባትችሉም ሌላ ባንክ እስከምንፈጥርላችሁ በተለመደው በተለያዩ ባንኮች ግን እየተጠቀማችሁ ስልጠናውንና ቢዝነስ ፕላኑ እየተከተላችሁ ማደግ ይቻላል። ግልጽ ነው አይደል? እሺ፣ ሌላ ሶስተኛው ጥያቄ የሚሊዮኖች መንገድ የሚሰጠውን የቢዝነስ ፕላን አሰራሩ በደንብ አልገባኝም ቢብራራልኝ የሚል ነው። አድማጫችን እስኪ ደጋ
የሚሊዮነሮች መንገድ የሚሰጠው የቢዝነስ ጥበብ ስልጠና አሰራሩ ወይም ደግሞ ቢዝነሱ አሰራሩ በደንብ አልገባኝም፣ ትንሽ ይብራራልኝ የሚል ነው። ስልጠናውን በደንብ ተከታተል በለው ባለበት ሌላ ማለት የቢዝነስ ፕላን አሰራሩን ሳይሆን የቢዝነስ ፕላን ስልጠናው እንዳጠቃላይ ነው የጠየቀው። አዎ ለዚህ ሰውዬ መልሱ በየሳምንት 2 ሰዓት ሙሉ ቪዲዮውን ወይም ስልጠናውን በአካል ተከታተል ይገባል። የዛን ጊዜ አራተኛው ጥያቄ አስተያየት ይመስላል። ቢዝነስ ፕላኑ በጽሁፍ ቢለቀቅ። በጣም ጥሩ። ቢዝነስ ፕላኑን በጽሁፍ ለመልቀቅ አንደኛ ማንኛውን ቢዝነስ ፕላን እስከ 3 ወር ያለውን ለቀናል አይደለ? ቲቪው ላይ ለቀናል። ዩቲዩብ ቻናላችን ላይ ለቀናል። በላይ ሚዲያ ብለው ቢገቡ በየቀን ያገኙታል። አጠቃላይ የ2 ዓመቱን ሙሉ ቢዝነስ ፕላን ከሆነ ግን ሽንክሻር በቴሌቪዥን እና በሶሻል ሚዲያ እንዴት ይነበባል? ከባድ ነው። ማለትም እናንተ የምትፈልጉት ገጽ 80 ወይ ገጽ 200 ወይ ገጽ 20 ላይ ያለው ሊሆን ይችላል። እኛ የምንለቀው ግን ከአንድ መደዳ ነው። እዛ ቢዝነስ ፕላኑ ማብራሪያ ውስጥ ሙሉ ግን በጣም ብዙ ነገር አለ። ስለዚህ የሚሊዮነሮች መንገድ በመጽሐፍ ታትሞ እጃችሁ እስከሚገባ ድረስ አሁን የቢዝነስ ፕላን ዲጂታል ቁጥሯንና ፐርሰንቷን ብቻ ነው የምናስቀምጥላችሁ በየወር ማሟላት ያለባችሁን እና ሃይላይት ቢዝነስ ፕላን መጽሐፉ እጃችሁ እስከሚገባ ድረስ ግን ምንም መተው ምንም ማድረግ ምንም መቋቋም እንዳለባችሁ ሃይላይት አውርተናቸዋል። ከዛ በዘለለ ግን በየወር ማምጣት ያለባችሁን ፐርሰንቷን አማውንቱን ግን አስቀምጠናል። እሱ ያልደረሰው ሰው ካለ በላይ ሚዲያ ብሎ ዩቲዩብ ቻናላችን ላይ ቢገባ በቀላሉ ያገኘዋል። ወይም ደግሞ አጫጭር መረጃ ከሆነ ጊዜ ከሌላቸው ቴሌግራማችን ላይ ያጫጭሯን ፐርሰንት ለጥፈናል ካሁን በፊት፣ አሁንም መለጠፍ እንችላለን ማለት ነው። አምስተኛው ጥያቄ አሁንም አስተያየት ይመስላል። ቢዝነስ ፕላኑ አዘገጃጀቱ ቢለቀቅ። አዎ ከላይኛው ጥያቄ ጋር ተመሳሳይ ነው። የቢዝነስ ፕላኑ አዘገጃጀት አሁን ስልጠና ላይ የምንሰጣችሁ ነው አብዛኛው ነገር ግን ማለት ውስጡ ይዘቱ ነው የማወራችሁ። ሙሉ አዘገጃጀቱ ግን አሁንም በግራፊክስ ስለሆነ እንዳለነው ዳታችሁን ሊያጨናንቅ የሚችለው ልክም አይመጣላችሁም በጭራሽ ማለት ነው። ስለዚህ ኦንላይን ልንለቅ የምንችላቸው ነገሮች የተቆረጡና የተወሰኑ መሆን አለባቸው። ምሳሌ መጽሐፉ 300 ገጽ ነው የያዘው። ይህን 300 ገጽ ማንኛውም ፓርት እንደምትፈልጉ አናቅ። ለእያንዳንዱ ሰው መቼም ሌላ ቻናል ወይም ደግሞ ለእያንዳንዳችሁ ገጽ ላይ አንለቅም አይደለ እንዴ? ሶሻል ሚዲያ ወይም የብዙሃን መገናኛ አንድ ነገር ነው አንድ መረጃ የሚለጠፈው። የሁሉ ቢለጠፍ እንደነገርናችሁ አይናታችሁን ከማዞር ውጪ ትክክል ስለማይመጣ ይዘቱን ግን አንድ ባንድ ቀስ እያለን እየቀነስን እየሰጠናችሁ ነው። የሚገርመው እስከ ዛሬ ሲሰለጥኑ የነበረው ለራሱ ማለት ነው ከሚሊዮነሮች መንገድ መጽሐፍ ጋር ተያይዞ አንድ ጋር ይመጣላቸዋል። እዛ ላይ ስተውትና አሁን ስትሰሙ አንድ አይደለም። እዛ ላይ በጣም ግልጽ ነው የሚሆንላችሁ። ለምን ስትሉኝ እዛ ላይ እየሸፋን ነው የሰጠናችሁ። እዚህ ጋር ግን ለአንድ ፕሮግራም አንድ ጊዜ ብቻ ነው። እዚያ ላይ ግን እናንተ የሚጥማችሁ ለምንድን ነው? ማውጫ የምትፈልጉ ማውጫ ላይ ሄዳችሁ አሁን ከዚህ ውስጥ እርግጠኛ ነኝ መጽሐፉ ቢኖር ሁላችሁም አንድ አይነቱን ገጽ ነው የምታነቡት አይደለም? አንዱ ገጽ 1 ነው፣ አንዱ ገጽ 5 ነው፣ አንዱ ገጽ 80 ነው፣ አንዱ ገጽ 200 አይደለም? ማለትም አንዱ የሚፈልገው ስለ ቢዝነስ ፕላኗ ነው፣ አንዱ ስለ ደንበኛ አያያዝ ነው፣ አንዱ መተው ያለብን ነገር ነው፣ አንዱ ስለ ሶሻል ነው፣ አንዱ ቤተሰብ ሁኔታ ነው የሚለው። ገብታችኋል አይደለ? አንዱ ደግሞ የተለያየ ከሂስትሪና አሁናዊ ፕሮፌሽናል ቢዝነስማን ምን ያደርጋል ብያቸዋለሁ ባለፈው ስልጠና ላይ እንዳትረሱ አዳምጡ። 3 ነገርን ያጠናል ወደ ቢዝነስ ከመግባቱ በፊት ታሪክ፣ ወቅታዊ፣ ትንቢት። አያችሁ? ታሪክ ስላችሁ ታዲያ ዝም ብላችሁ ገብታችሁ እዚህ እንዳትመሳቀሉ፣ ማንም ዝም ብሎ እንደፈለገው የሚሸክሰው ውስጥ እንዳገቡ። ታሪክ ያልኳችሁ ኢትዮጵያ ትልቅ ነበርን ትልቅ እንሆናለን የተባለው ቆይ ድሮ ትልቅ ነበርን ምንድን ነበረ? ዓለምን ኢኮኖሚ በደንብ ፈተሽ አድርጉት። ቻይና ከ50 ዓመት በፊት ምን እንደነበረ፣ ህንድ ከዛ በፊት ምን እንደነበረች፣ የአረቡ ዓለም ምን እንደነበረ፣ ኢትዮጵያ እነማን እንደተሰደዱባት እንደነበረ፣ ቀደምት ጠበብቶች ምን እንደነበሩ፣ አሁን እነ ጀርመን እነ እንግሊዝ ምን ሚስጥር ምን አይነት ነገር ሙቭ እንደተደራረግን፣ ቀይ ግዛት የሚባለው ምን እንደነበረ። አብዛኛው ዓለምን የሚገዙት አውሮፓውያኖች ነበሩ አይደል እንዴ? ከዚህ ኮሽ ከጋዛና እስራኤል አሁን የሚጣሉበትን ጨምሮ እነ ግብፅን እነ ምናምንን አጠቃላይ እኮ እነ እንግሊዝ ነበሩ አይደል የሚያስተዳድሩ። ስቲል እዚህ ቅርባችን ያለውን እነ ኬንያን እነ ምናምንን ሳይቀር መቼም በእንግሊዝ በብሪታንያ ቀይ ግዛት የማይባል ሀገር የለም አይደለ? የዚያን ጊዜ ኢኮኖሚ ምን ነበር? በነገራችን ላይ ሚሊዮነሮች መንገድ ላይ ስትገቡ አዲስ ነው የምትባንኑት። የፈለገ ማስተር ይኖራቸው አዲስ ሌላ እውቀት ነው። ይሄ ሪያሊቲ ነው።
ሪያሊቲ ነው። ተወኔት አይደለም ትንቢት ወይም ስለወደፊቱ ትንቢት ደግሞ የጻፍ ነው በትክክለኛው መንገድ ሳይንሱን ብቻ በመጠቀም ነው። በነገራችን ላይ የዛሬ 6 ዓመት መጋቢ ሐዲስ ዶክተር ሮዳስ ስለ ጨረቃ ሲጽፍ ብዙዎቹ አግጠው ነበር አይደለ? ሪል ሆኗል አልሆነም? ግን ናሳ እንኳን ለራሱ ስንት ቀን ሲቀረው ነው ያረጋገጠው? በትክክለኛ ገጹ ላይ እየለቀቀው 6 ቀን ሲቀረው ነው። የእኛ ጠበብት ግን ስንት ዓመት ሲቀረው ነው የለቀቀው? 6 ዓመት። አይታችኋል? የዓለም ግዙፉን በጀትና ግዙፉን ሳይንስ ተቆጣጥሬያለሁ የሚለው ናሳ እንኳን 6 ቀን ሲቀረው ነው ያረጋገጠው። የእኛ ጠበብቶች ግን 6 ቀን ሲቀረው አይደለም 6 ዓመት ሲቀረው ሰዓት፣ ቀን፣ ማይክሮ ሰከንድን አስቀምጠውታል። ገብቷችኋል አይደል? ሚሊዮነሮች መንገድም ላይ እንደዛ አይነት አስፈሪ ትንቢቶችን ታያላችሁ። ስለምን ካላችሁኝ የቢዝነስ ሳይንስን እንዴት መጠን እንዳስቀመጥ ነው። የዓለም ኢኮኖሚ ባላንሱ ወዴት እንደሚሄድ ከስካሁኑ መተን አሁን ያለበትን አይተን ወደፊት የተዘጋጀለትን ነገር አውቀን እንዴት እንደጻፍ ነው ማለት ነው። ላይክ ከ5 ዓመት በኋላ የጊዜና የገንዘብ ነፃነት ታገኛላችሁም ስንላችሁ ዝም ብሎ አይደለም። ምን መስመር ይይዛል? ምን አቅም ይይዛል? ምንድነው ፌል ሊያደርግ የሚችለው? የተፈጥሮና የሰው ሰራሽ አደጋስ ቢዝነስን እንዴት ሊመታው ይችላል? ለመሆኑ እኛ ሀገር ላይ ያስቸገረን 2 ነገር እኮ ነው። የአመለካከትና ኢኮኖሚ ማስተካከል ብቻ እኮ ነው የሚቀረን። ሌላ የቀረን ነገር አለ? ይሄ 2ቱ ከተፈታ ስደት ይቆማል፣ ሁከት ይቆማል፣ ረሃብ ይቆማል፣ ሁሉ ነገር ይቆማል። ፖለቲካ ራሱ ማንም አያዳምጠው እንኳን አይደለም እኔ ብለን ትሽቀዳደም ማለት ነው። ማለትም ያለንበት ሀገር ለዛ የሚጋብዝ አልነበረም። ስለዚህ ሰው ሚሊዮነሮች መንገድ ሲገባ ሁሉንም የምታገኙት ይሆናል። ለማንኛውም ይሄን ሁሉ ብንጭንባችሁ አሁን ከመዋዠቅና ግራ ከመጋባት ውጭ በዚያን ሰዓት ግን ሰው የሚፈልገው አንቀጽ ላይ እየገባ የሚፈልገው ነገር ቀድሞ ይወስዳል ማለት ነው። ቀጣይ 6ኛ ጥያቄ ቼክ ያለ ንግድ ፍቃድ ይቻላል ወይ? በጣም ጥሩ። ቼክ ያለ ንግድ ፍቃድ ሰሞኑን ሶሻል ሚዲያችንም ላይ እያብራራ ነው። ቼክ እንደ መጀመሪያ በሌጋሊቲ የተቀመጠው አንድ ሰው ቲን ነምበር አውጥቶ ንግድ ፍቃድ አውጥቶ ነው ቼክ ማሳተም የሚችለው። በእኛ ቢዝነስ ፕላን ፕሮግራም ግን ስፔሻል ኬዝ የሚባል የእኛ ፕሮግራም ለባንኮቹ ጋር ቁጭ ብሎ በስፔሻል ኬዝ አውርቶና እያንዳንዱ የሚሰለጥኑ አቴንዳንስ የሚሞሉና በየወር የደረሱበትን የሚያሳውቁና የተማመንባቸውን ዜጎች ኃላፊነቱን ወስዶ በስፔሻል ኬዝ ንግድ ፍቃድ እንድታወጡ ይደረጋል። ማነው ቼክ እንድታሳትሙ ይደረጋል። ነገር ግን ያለ ንግድ ፍቃድ ቼክ በስፔሻል ኬዝ እንዲታተም ልናስደርግና ልናወራ ወይም ደግሞ ልንስማማበት የቻልንበት ምክንያት በቅደም ተከተል ይቀመጣል። አንደኛ ሰውየው ንግድ ፍቃድ ላለማውጣት ምን ሆኖ ነው? ንግድ ፍቃድ የማይወጣባቸው ነገሮች በስፔሻል ኬዝ ይዘናቸዋል። 1 ከ100 ብር ጀምሮ ቢዝነስ ፕላን ስላስቀመጥን በ100 ብር ጀምር ያልነው ሰው በቼክ ለመጠቀም መቼም ቢዝነስ ፕላን ስለሰጠ ነው በቼክ ለመጠቀም ንግድ ፍቃድ አውጣ አንለው። ማለትም የሀገሪቱ አዋጅ ለራሱ ያስቀምጠዋል በ10 ሺህ በ200 ሺህ በምናምን ብሎ አንድ ሰው ወደ ንግድ ፍቃድ ለማውጣት ግዴታ እንዲኖርበት የካፒታል መጠንም አለው። ስለዚህ እነኛ እታች ካፒታላቸው ለአቅመ ንግድ ፍቃድ ያልደረሰ ቤት ለመከራየትና ውል ለመፈጸም ያልደረሱ አንድ እስከ ተወሰነች ወራት ድረስ በስፔሻል ኬዝ ካፒታላቸው አደግ ብሎ ወደ መደበኛ ንግድ ሲገቡ ግን እንዲያወጡ አንድ። ሌላው ምናልባት እኛ ከ7 ዓመት ህፃን ልጅ ትምህርቱን እየተማረ እስከ 7 ዓመት አዛውንት በጡረታም ላይ ሆኖ ቢዝነስ መስራት ይችላል ጎን ለጎን ብለናል። እንደዚህ አይነት ለአቅመ ንግድ ፍቃድ ለማውጣት ደግሞ ካፒታላቸው ሳይሆን እድሜያቸው ያልደረሱ ከሆኑ፣ ሌላኛው ምናልባት በኢ-መደበኛ ንግድ የተፈቀደላቸው ሰዎች እንደ ሰንደይ ማርኬት፣ ቅዳሜ ገበያ የተባለ አንዳንድ ብዙ የትራፊክ ፍሰት በሌለባቸው ሰዓት ላይ ቦታ ተመድቦላቸው እንዲሰሩ የተፈቀደላቸው ሰዎች እነሱ በሚሊዮነሮች መንገድ ቢዝነስ ፕላን ውስጥ ስለገቡ ብቻ ለቼክ ብለው ንግድ ፍቃድ የማውጣት ግዴታ ስለሌለባቸው ካፒታላቸው ከፍ ብሎ ቶሎ ከመንገድ ወደ ማርኬት እንዲገቡ መጀመሪያ በስፔሻል ኬዝ ግን ቼክ እንዲታተምላቸው እናደርጋለን። ግልጽ ነው አይደለ? ከዚህ ውጪ ግን ያለ ኖርማል ሰው ካፒታሉ በቂ ሆኖ ያለበት መልካም እንቅስቃሴ ሆኖ ግን ምንም አይነት ሌላ ምክንያት ሳይኖረው ቼክ ሊታተምለት ንግድ ፍቃድ ሳይኖረው ቼክ እንዲሰጠው አይፈቀድም። ግልጽ ነው አይደለ? እሺ ሌላ 7ኛ ጥያቄ ንግድ ፍቃድ ቤት ሳንከራይ ይቻላል ወይ? ይሄም በስፔሻል ኬዝ አለ። ለምሳሌ ቤት በመደበኛው አዋጅ ላይ ያለው ንግድ ፍቃድ የአከራይና ተከራይ ውል ወይም ደግሞ ቤቱ የራሱ ከሆነ የንብረት ወይም የካርታ ማስረጃ ይዞ ነው አይደለ አንድ ሰው የሚያወጣው ንግድ ፍቃድ። ስለዚህ
ምናልባት ያከራይ ተከራይ ቤት ሳይከራይ ስራው በአየር ላይ ሊያስወጣ የሚችል አሻማኝ ነገር ሆኖ ከተገኘ አዎ ይችላል። ለምሳሌ ትንሽ ልጥቀስላችሁ። የባህላዊ ንግዶች የእርሻ ምርት ግብአቶች ሊሆኑ ይችላሉ። ምርቶችን የቁም እንስሳ ንግዶች በባህላዊ ገበያ የሚንቀሳቀስ እነኚህ የግድ ቤት ላያስፈልጋቸው የሚችሉ ነገር ግን አንድ ሰው ቲንና ህጋዊ ንግድ ፍቃድ አውጥቶ ስራ የሚሰራባቸው ስፔሻል ኬዝ ተብለው የሚመረጡ አሉ። እሱን እኛ ነጥለን እናይላቸዋለን። መደበኛ ሊሰራ የሚችል ስራ ካፒታሉ ስራው የመደበኛ በከተማ ውስጥ ያለ እንቅስቃሴ ሆኖ ግን ንግድ ፍቃድ አከራይና ተከራይ ወይም የቤት ካርታ ሳይዝ ንግድ ፍቃድ ሊወስድ አይችልም። አሁን እንደነገርኳችሁ ግን የባህላዊ ወይም የአየር ላይ ስፔሻል ምክንያት የሚያስፈልጋቸው ከሆነ ገምግመን ይችላል ንግድ ፍቃድ እንዲሰጠው ለተቋማቱም እኛ እውቅናም ደብዳቤ መጻፍ እንችላለን ማለት ነው። ይሄንም በግልጽ ያሳውቁን። አስፔዛ ጨርሻለሁ። ዘይቱም አልቋል። ሚላላክልኝ ልጅም የለም። ምን ባረግ ይሻላል? የሚታዘዝ ልጅ የለም። አይዞት፣ አይጨነቁ። ፒያዝ ለሁሉም ያደርሳል። እንግዶች እየመጡ ነበር። እንግዶች ምን አለ? ቤት ውስጥ እኮ ምንም የለም። እውነት ምንም ችግር የለም፣ አያሳስብም። ፒያዝ ኢኮሜርስ እና ዴሊቨሪ አገልግሎት እኮ በኦንላይን በፍጥነት ያመጡልናል የምንፈልገውና ከነሱ ላይ ማዘዝ እንችላለን። እንደዛ ከሆነማ ዘስቶል በልቶሎ ምንም አታስቢ፣ አንቺ ተዘጋጃጂ። አሁን በትንሽ ደቂቃዎች እነሱ ያመጡልናል። ፒያዝን ይዘዙ እንደ ልጆ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራን የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 8876 23 ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነፃነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነፃነት አትክልትና አስቤዛ። ስምንተኛ ትስስርና የቸኩ ሚና ምንድን ነው የሚል ነው። ጥሩ። ይሄ ቅድም ያልኩትን ቢሆን ለጠያቂው እናብራራለት። የገበያ ትስስርና የቸኩ ሚና ከሌላው የግብይት ዓለም ወይም እስከዛሬ ከለመድንበት ትራዲሽናል ቢዝነስ ከተለመደው እንቅስቃሴ የሚለየው አንደኛ የግብይት ትስስር ማለት በኮንታክትና በእውቅና የሚንቀሳቀሱ ንግዶች ወይም ደግሞ የግብይት ልውውጦች አንደኛ ዋጋ ያላግባብ ንረት አይፈጠርበትም። የምታውቀውና ደንበኛ ቋሚ ነው። ሌላ ሎካል ወይም ፎርጂድ ወይም ጊዜው ያለፈበት ዕቃ አጭበርብሮና ሸፍኖ አይሰጥም። ይሄ ቀጥታ ትስስር ቤተሰብ እስከሆነ ድረስ። ሌላኛው የሂሳብ መሳሳት ወይም ደግሞ ሐሰተኛ የብር ኖት አሳልፎ አጭበርብሮ አይሰጥም፣ ነገ ታገኘዋለህና። የሂሳብ መሳሳት፣ የዕቃ መርሳት፣
የመሳሰሉ ነገሮች ቢፈጠሩ መመላለስ በታማኝነት ይኖራል። ድንገት ስራን ያበለሻሸ ኢኮኖሚን እቅድን ያቃወሸ ቀውስ እንዳይፈጥር ታማኝነትንና ትክክለኛ የሆነ ጤናማ ኢኮኖሚ እንቅስቃሴን ለመገንባት በጣም ምቹ ያደርገዋል። ሌላው ደንበኞች ለመፈለግ አትጨናነቅም። አብዛኛ ከኮንታክቶቹ ላይ ደንበኞችን ታገኝና ምሳሌ በተለያየ አዳዲስ ሰውን ከመተዋወቅ ኮንታክቶች በሚሊዮነሮች መንገድ ውስጥ ያሉትን ከዳታ ላይ ልጠቀም ብትል በሺህ የሚቆጠሩ ሰዎች በቀላሉ ምርትና አገልግሎትን እንዲጠቀሙ ታደርጋለህ። አንተም የነሱን ትጠቀማለህ። የልምድ ልውውጥ ቻይና የመጀመሪያው ከዛሬ 59 ዓመት በፊት የመጀመሪያ ንቅናቄ ያደረገችው እርስ በርስ ዜጎቿ መሻሻጥንና አገልግሎት መጠቀምን እንዲለምዱ ነው። እንደ ዛሬ ዓለምን ገንፍሎ ገበያቸው ወደ ውጭ ከመውጣቱ በፊት የውስጥ አሰራር ላይ ነው የተሰራው። መሸጥ በዓለም ትልቁ ስራ ተብሎ የተመሰከረለት ቻይናውያኖችን ቢሊዮነሮችን ከፈጠረ በኋላ ነው። ከዛም እየተጋባ እንደነ ህንድ፣ እንደነ ጃፓን፣ እንደነ ኮሪያ፣ ማሌዥያ የመሳሰሉ ሀገሮችንም አጋባባቸው ማለት ነው። ሶሪ የቼኩን እዚሁ ላይ ሲጨርሰው ቼኩ ቅድም እንደነገርኳችሁ ነው። የቼኩ ኦልሬዲ አይጠየቅም። የቼኩ አይጠየቅም። ለምን ካላችሁኝ አንድ ሰው ባላንስ ከሌለው ገንዘብ ካነሰው በግማሽ በቼክ መግዛት ከቻለ ላይክ ትልቅ ኢኮኖሚ ገዛ ተደርጎለታል። አልተደረገለትም? ተደርጎለታል። ሌላው በቼክ እስከዛሬ ከሚጠቀመው ቼክ ምንድነው የሚለየው ካላችሁኝ እንዳትከዳዱ ተደርጓል። ቅድም የነገርኳችሁ ባጭሩ ባላብራራውም እንዳትከዳዱ እስከዛሬ ይከዳዳሉ። አሁን ግን እንዳይከዳ። በነገራችን ላይ ይህን ሁሉ መስፈርት አልፎ ሊከዳ ቢችል እንኳ ሁሉም ሰልጣኞች ለተከዳው ሰውዬ እንደ ጎፈንድሚ አዋተን የምንሰጠው ሳንቲም አለ። ሰውየው እቅዱና ስራው እንዳይበላሽ ሁላችሁም በሙላ ኢትዮጵያን ክፍል ውስጥ ደግሞ የከዳውን ሰው ያድነን የመያዝ አቅምም ስርጭት እንፈጥራለን። እንደ ቼክ፣ እንደ ባንክ፣ እንደ ወንጀል ከመፈለጉ በፊት እዛ ሳይደርስ እኛ መጀመሪያ ራሳችን ያወጣነው ህግ ሰውየውን ይዳኘዋል። እዚሁ ህግም ጋር ሳይደርስ ገና አንድ እንዳይከዳ፣ እንዳይከስር፣ እንዳያጭበረብር ብዙ መንገዶችን አስቀምጠናል። ይህን ሁሉ አልፎ ሊከዳ ቢችል እንኳ ሁላችንም ለተከዳው ሰውዬ የፋይናንሻል ከቨሬጅ በመስጠትና ስራው እንዳይበላሽ ለኛ 50 ሎሚ ለ50 ሰው ጌጡ ነው አይደለ? ለአንድ ሰው ሸክሙ ነው። እንደዛ አይነት የሆነ አውታር በመገንባት ቀናና የሚተባበር መልካም ትውልድን ፈጥረን ማንም ወድቆ ወደኋላ እንዳይቀር አይዞ በመባባል ቢዝነስን ሚስጥር ሳይሆን ባህል በማድረግ የመተጋገዝና ሞራል የግብይት ስርጭትና የልምድ ልውውጥን የማነቃቃትና የማሟሟቅ በተግባር ደግሞ በየሳምንቱ እየሰራን በየወር የደረስንበትን እያሳወቅን በትክክል በግልጽ እንደ ባህል ጨዋታ ወክ እያደረግን ሚሊዮነሮች መንገድ ላይ የምንደርስበት ግልጽ የሆነ መስመር ነው ይሄ። እሺ ቀጥይ። ዘጠነኛው ጥያቄ ብራንዳችን እንዴት እናስተዋውቅ? ጥሩ። በነገራችን ላይ ጥያቄውን በደንብ እየተከታተላችሁ በኋላ ጥያቄ ያላችሁ ሰዎች ሲባሉ እንዳትደግሙት። ዘጠነኛው ጥያቄ ብራንዳችንን እንዴት እናስተዋውቅ? ጥሩ። ብራንድ ለማስተዋወቅ በነገራችን ላይ አንድ ሀቅ የሆነ ግልጽ የሆነ አቋም ያለው አሰራር ራሱ ብራንድ ነው። እየተዋወቀ ነው። ገብቷቸዋል አይደለ? ብራንድ ለመተዋወቅ እኛ ስላስተዋወቅ ነው አይደለም። አንዳንዶቹ ገና ድርጅታቸው ሲቋቋም ሎጎ ይቀርጹና ብራንዱን ስሙን ያወጡና ታዋቂ ሰዎችን ለአምባሳደር ያደርጉና በሚዲያውና እንደ ነጋሪት ነው የሚጎስሙት አይደለ? ያደለም ማስተዋወቅ ማለት በላይ አትክልትና አስቤዛ በተግባር ነው ብራንዱን የገነባው በነገራችን ላይ። ስለዚህ ልንገራችሁ፣ ብራንድ ለማስተዋወቅ አንደኛ የሚሸጡት ዕቃ ግልጽና ጽድት ብሎ ፊት ለፊት ላይ ይቀመጥ። ከተበላሸና ችግር ካለበት እንደምትመልሱለት ለሰውየው እርግጠኛ ሆኑ። ያላሳያችሁትንና ያላሳወቃችሁትን አጭበርበራችሁ አትሽጡ። ከሚገባው በላይ ዋጋ ቀንሳችሁ ደንበኛ እንዲሆን ብላችሁ ገና አሳልፋችሁ አትስጡት። ከለመደ በኋላ ሲጨምሩበት ተመልሶ ይጠፋላ። ከመጀመሪያው ጀምሮ ሌላኛው የሚገዛችሁ ሰው ስለገዛችሁ ብቻ ለግባችሁ ግብአት እንደሆነና እንዳገዛችሁና እንደረዳችሁ ጭምር እንደምቆጥሩለት ንገሩት። የተለያየ ትናንሽ ፍላየርን በጽሁፍ በማዘጋጀት የተለያየ ጥቅሶችን ምሳሌ ጠዋት ሲነሱ ጸሎትና ስፖርትና ይርሱ፣ አስፓልት ሲሻገሩ ግራና ቀኝ መልከቱ የመሳሰሉ ሀሳብ ሲኖረውም በዚህ ስልክ ይጻፉልን ብላችሁ እንኳን ፍላየር ብትሰጡት ቢዝነስ ፕላንና እቅድ አውጥቼ የተለያዩ ድርጅቶች ላይ እየሰለጠንኩ ስለሆነ የምሰራው ለዛ ግቤ ዘወትር ብትገዙ ደስ ይለኛል።
ስለገዛችሁ በጣም ነው የማመሰግነው። ድጋሚ ሲመጡ ጎረቤትና ቤተሰቦ መጋበዝ አይርሱ። የመሳሰሉ ነገሮች ራሱ ሰውየውን ፈገግ ሲላምሽተው ቤተሰቦችን ሰብስቦ መነጋገር ያድርጎት በርከት ያሉ ሰዎችን ይዞ መጥቶ እናንተ ጋር ሙድ እየያዘ በደንብ ይገዛቸዋል። አያችሁት አይደል? ብራንድ በዚህ አይነት መንገድ ይስተዋወቃል። ብዙዎቹ 32 ጥርሳቸውን ነው የሚያሳዩት ለማስተዋወቅ፣ እንዳትሸወዱ። ብራንድም ይሁን ሽያጭ አጠቃላይ ደንበኛ ጥርስ በማሳየት ፀጉርም ጡትም በማሳየት አይመጣም። ከመጣም ሌላ ነገር ፈልጎ ነው የመጣው። ሁሉንም ዕቃ ሌላ ቦታ ገዝቶ እናንተ ጋር ክብሪት ሊገዛ ይመጣል። የፈለገው ሌላ ነዋ። ከዛ በኋላ የ30 ሳንቲም ትርፍ ወይም የ30 ብር ትርፍ ያተርፍና የ30 ሺህ ብር ወሬ ያወራል። እናንተ በሱ ወሬ ዛግ ብላችሁ ስልክ ተለዋውጣችሁ ማታ እንቅልፋችሁ እንዳተኙ ከእሱ ጋር ስትጻጻፉ ስለ ስራ ሳታጠኑ ይመሻል። ጠዋት በጊዜም እንዳትነሱ ትደነዝዛላችሁ። ስራ ሁሉ ያስጠላል። አንድ ነገር አለ እኔ እሸፍናለሁ እያለ ያወዛግባችኋል። ግልጽ ነው አይደለ? ስለዚህ ሃይ ስማርት ቁም ነገር ብቻ በማውራት ቆፍጠን ያለና ሲሪየስ የሆነ የአንበሳ አይነት ባህሪ በማሳየት ሰውየውን ሪያሊቲውን በመናገር ብቻ ሰርቪስ ስጡት። ሰው አገልግሎታችሁ ቦታ ላይ አገልግሎቱን ከተጠቀመ ለደቂቃ መቆም የተከለከለ እንደሆነ በተዘዋዋሪ ንገሩት። አይቆም። ዞር በል ክልክል ነው ከማለት እናንተ ወደ ስራ ስገቡ ይሄዳል። ያልቆሸሸውን አጽዳ፣ ያልተደወለውን ስልክ ያለው በል፣ አመሰግናለሁ ወደጄ በቃ መልካም ሙሉ በለው፣ በቃ ይሄዳል። የተረሳ ዕቃ ምናምን ነገር በታማኝነት መልሱ። ኪሎ አታጭበርብሩ። ፎርጅድ ዕቃ አትሽጡ፣ አትቀጻፍቱ፣ አታስመስሉ። በቃ አትዘለባብዱለት እንጂ እንደገና ስልክ ልውውጥ አድርጋችሁ ምናምን ሄሎ መባባል አያስፈልገውም። የእሱን ስልክ ብቻ ተቀብሎ እኔ እደውልልሃለሁ ነው የሚባለው። ስልኩን ልትሰጣችሁ ከቻላችሁ እንኳ ምናልባት ለሚሴጅ ለተለያየ ለምርት ለአየር ጥያቄ ሊሆን ይችላል። አንዳንድ ሰው ደግሞ ከሌላ ቦታ ባትሪ ዘግቷል ሲባል ቻርጅ ያደርጋል። ከሌላ ቦታ የተገዛ ዕቃ ያስቀምጣል። ይሄ ደግሞ የከስተመር እንክብካቤ መንገድ አይደለም። ስልክ የትኛውን ቦታ ቻርጅ አታድርጉ። ከየትኛውም እናንተ ጋር ያልተገዛ ዕቃ አታስቀምጡ። በፍጹም በፍጹም። ሺህ ዘመድ ቢሆን ከመግዛት ውጭ አገልግሎት ከመስጠት ውጭ ስራ ቦታ ላይ ሻውን አታስገቡ። እነኚህ ነገሮች ብራንዳችሁን አስተማማኝ ሆነው እንዲቀጥሉ አቋም እንዲኖራችሁ ያደርጋል ለራሱ ማለት ነው። ይቀጥል። 10ኛው ጥያቄ ንግድ ፍቃድ የሌለው ሸኩን እንዴት ያገኛል? የመጀመሪያው ጥያቄ ጋር ይመሳሰላል አይደለ? በነገራችን ላይ ያው ንግድ ፍቃድ የሌላቸው ሰዎች ሸኩን ሊያገኙ የሚችሉበትን ቅድም ስፔሻል ኬዝ በሚለው አስቀምጠነዋል። በዛ መንገድ ነው ሊያገኝ የሚችለው። መጀመሪያ ንግድ ፍቃድ ለምን የለውም የሚለው ነው የሚፈተሸው አይደለ? ከዛ በኋላ ንግድ ፍቃድ የሌለበት ምክንያት አሳማኝ ሆኖ ከተገኘ ቅድም እንደነገርኳችሁ በስፔሻል ኬዝ እንዲያገኝ እናደርጋለን። ስፔሻል ኬዝ ምንድነው? ቅድም ዘርዝሬዋለሁ። 11ኛ ጥያቄ አካውንት የከፈቱ ሰዎች የንግድ ፍቃድ ማብራሪያ ቢደረግልን። አካውንት የከፈቱ ሰዎች እና ንግድ ፍቃድ የሚያገናኘው ነገር የለም። ኦሬዲ አካውንት ባይኖርም ንግድ ፍቃድ ትከፍታለህ። ንግድ ፍቃድ ባይኖርም አካውንት አይደለ ትከፍታለህ። ጥያቄው በድጋሚ ምናልባት ጥያቄው የአየር ላይ ሲደርሰው በድጋሚ አሻሽሎ ይላክልን። እሺ ቀጣይ 12ኛ የቼክ አከፋፈቱ ሙሉ ማብራሪያ ቢደረግልን። ስለ ቼክ አከፋፈቱ ጥሩ። የቼክ አከፋፈቱ ሙሉ ማብራሪያ ቢደረግልን። እንደ መጀመሪያ ጊዜው መስፈርቱን ያሟላችሁ ሰዎች ያልናችሁ ቼኩን ለመክፈት የምታደርጉት ኦሮሚያ ኢንተርናሽናል ባንክ ወይም ጸደይ ባንክ በከፈታችሁበት ቦታ ነው የምትሄዱት። 2 ጉርድ ፎቶ፣ የቲን ነምበር ኮፒ፣ ንግድ ፍቃድ ትይዛላችሁ። መጀመሪያ ይሄ ያሟላችሁ ሰዎች ቀለል ያለውን እንስራው። እሱን ይዛችሁ ሄዳችሁ ቼክ ሲከፍቱ አንድ ጋር የምታስከፍቱት የሞባይል ባንኪንግም አንድ ጋር ታስከፍታላችሁ። ስታስከፍቱ ግን የሚሊዮነሮች መንገድ ሰልጣኝ እንደሆናችሁና የዛ ቼክ እንደሆነ የሚሰራላችሁ ትናገራላችሁ ማለት ነው። በዛ ላይ ምናልባት አንዳንድ ግልጽ ያልሆነላቸው ኦፊሰሮች በየተለያየ ቅርንጫፍ ላይ ቶሎ መረጃ ደርስምና መረጃ ያልደረሳቸው ሰዎች ካሉ በ0910 808019 ላይ ወደዛው የሚሴጅ ሪፖርት ነው የምታደርጉት። ካልሆነ 0932 በባለፈ ስደውሉበት በነበረው 0932 39 0401 ስልክ ላይ በመደወል ግማሽ ደቂቃ የሚወስድ የተቀላጠፈ ጊዜ። አንዳንድ ሰው ከባንክ ወጥቶ ይደውላል፣ ካፌ ሆኖ ይደውላል፣ የተባለውን ቃል ረስቶ ይደውላል። ቆይ ልሂድና ላገናኝ ይላል። ከፈለገው ናይት ክለብ ገብቶ የሚደውላል እኮ ሙዚቃ ውስጥ ለቅሶ ቤትም ሆኖ የሚደውል ሰው ገጥሞኛል። እንደዚህ አታድርጉ። እንደገና የስልጠና ሰዓት አይደወልም። የስራ ሰዓት ለግማሽ ደቂቃ የሚቆይ ስል ጥያቄ ጠይቆ መመለስ።
ለዛም ዳታ እናስቀምጥላቸዋለን። ኮል ሴንተር አለ ኦሬዲ። እስከዛሬ እኔ ብቻ አይደለሁም ማነሳውን ሜልቲ ሲም ስለምናደርገው ሁሉም ሰው እንዲያነሳ ነው የምናደርገው ማለት ነው። አንዳንድ ሰዎች ሜሴጅ የሚልኩበትንና ቀጥታ የሚደውሉበትንም ድብልቅልቅ ያደርጉታል። ሜሴጅ የሚላከው 10 ቤቱ ላይ ነው የሚደውለው 32 ቤቱ ላይ 32 ቤቱ ላይ ሜሴጅ የሚልክ አለ። 10 ቤቱ ላይ እየደወለ አይሰራም የሚል አለ። 8795 2 ብር እየቆረጠ አንዳንድ ሰዎች ቅር ሲላቸው አይተን አቁመነዋል። አሁን ወደ 10 ቤቱ ብቻ ነው ሜሴጅ የሚላከው። ምንም አይቆርጥም። በአየር ሰዓትም በጥቅል አገልግሎትም በሁሉም ይሰራል። ግልጽ ነው አይደል? 13ኛውና የመጨረሻው ጥያቄ ባንኮች ስንሄድ ሞባይል ባንኪንግ እና ኤቲኤም ክፈቱ ስንል በአሰልጣኝ በኩል ሲደርሰን ነው የሚል ነገር አለ። ይህንን ማብራሪያ ቢሰጥበት በጣም ጥሩ። ከሁለቱም ባንኮች የሞባይል ባንኪንጋቸውና ኢቲኤማቸው የሚሊዮነሮችን መንገድ አጠቃቀም ለየት ይላል ተብሎ ስለታሰበ ከተቋሙ መረጃ ይምጣልና የተባለው ኦሬዲ ሰሞኑን አስገብተናል። በቅርብ ቀን ለሁሉም ቅርንጫፎች ይደርሳል፣ ይከፍቱላቸዋል። ባጭሩ በቀላሉ ግን ሰኞ ጀምራችሁ ወደ አካውንት ከፈታችሁ ስትገቡ ሊገጥማችሁ ለሚችል አሁን ከተሰጣችሁ ትልቁ ችግር ግን ስልጠና የተሰጠውን ነገር በስልክ መጠየቅ የተከለከለ ነው። በስልክ የሚጠየቀው ምን የተባለ ነው? ስልጠናው ላይ የተረሳና የተዘለለ። ግልጽ ነው አይደለ? ብዙ ሰው ስልጠና መከታተሉን ትቶ ወደኛ ከደወለ ያውቀዋል። እዛ ጋር የተባለውን ወደ እኔ ጋር እየደወለ ባለ ሰዓት አካውንት ለመክፈት የሚለውን ይዘለዋል አይዘለው? ስልክ ደውሎ ለማውራት ከቤተሰቦቹ ጋር ለመጫወት እራት ለመብላት በጊዜ መተኛት የፈለገው ሰው በሀገር የቴሌቪዥን ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት የሚተላለፈውን ካላዳመጠ ወይም ሮብ ከቀኑ 9 ሰዓት እስከ 11 ሰዓት የሚደገመውን ወይም ሐሙስ ከረፋዱ 3 ሰዓት እስከ 5 ሰዓት የሚደገመውን ወይም እሑድ 5 ሰዓት ጀምሮ ዩቲዩብ ቻናላችን ላይ የሚለቀቀውን በላይ ሚዲያ ብሎ ሁሉንም ካልሰማ ወይም አጫጭር ሚዲያችን ላይ እንደ ቲክቶክ እና ቴሌግራም ላይ ገብቶ መረጃውን ካልሰማ ለሌሎቹ ሼር እያደረገ እሱም ፎሎና ሰብስክራይብ እያደረገ በየጊዜው ኖቲፊኬሽን እንዲደርሰውና መረጃ እንዲመጣለ ካላደረገ ካልተከታተለ ይገባዋል። ስለዚህ እኛ ባካችሁ የምንጠይቃችሁ ነገር ቢኖር ስልጠና ላይ የተካተተን ነገር በግል ደውላችሁ አስተምረን አትበሉ። አንደኛ የእሑድ መረጃ በአዲስ አበባና በዙሪያው ያሉ ወደ አዳራሹ ሊመጡ የሚችሉ ሰዎችን ብቻ ነው በስልክ የምናስተናግደው። በክፍለ ሀገር ላይ ያሉ ሰዎች እሑድ አናስተናግድም። ከስራ ሰዓት ውጭ ምሽት ላይ አናስተናግድም። ከሌሊቱ 6 ሰዓት የሚደውላለ የእኛን ሶሻል ሚዲያ ይሰማና ቆይ ልደውልለት፣ ሄሎ ይሄ የሚሊዮነሮች መንገድ ምናምን የሚለው ስንት ሰዓት ነው አይተዋል? 6 ሰዓት ነው ከሌሊቱ። አንተኛም እንዴ? ቢያንስ ቀን ካገለገልናችሁ አይበቃም? ነፃ እኮ ነው የምናገለግላችሁ። እስቲል አሁን ተከፍሎት እንኳን ሌሊት የሚሰራ ሰው እኔ እንጃ ከፖሊስና ከጤና መኮንን ውጭ ሌሊት የሚሰራ ሰው አሁን አለ እንዴ? ሀገራችን አልተለመደም እኮ ሌሊት ሁሉ አታሰሩና። እናንተ ያልሰራችሁት ሌሊት ስሩ። እኛ የራሳችንን ድርጅት ገንብተን ለእናንተ ቀን ከሰራን ይበቃናል አይበቃንም? ይበቃናል። ስለዚህ እድለኞች ናቸው ለራሳቸው። እሺ ጥያቄን ጨርሳል። ለጊዜ ያለውን ጥያቄ ጨርሷል። ሌላ ካለ እቀበላለሁ። ወደ እናንተ ጥያቄ ልመጣ ነው። ነገር ግን ከዛች በፊት ለደቂቃ የምላችሁ ነገር ባካችሁን ወደ ባንክ ስትሄዱ የሚሊዮነሮች መንገድ ስልጠና ጥያቄ አትጠይቁ። ባንኩ የባንክን ስራ እንዲሰራ ብቻ እንጂ አግሪመንታችን የሚሊዮነሮች መንገድ ስልጠና ሲጀመር አያውቁትም። ማወቅም አያስገድዳቸውም፣ ግዴታም የለባቸውም። ግልጽ ነው አይደለ? ስለዚህ በባንክ ውስጥ ያሉ አብዛኛው ሰራተኞች በቅጥር ውስጥ ናቸው። ይቀየራል፣ አዲስ ይመጣል፣ ያላወቀ ሊኖር ይችላል፣ መረጃው ያልደረሰው ሊኖር ይችላል። ፓርትነር ሆነ የሚሰሩትን ካምፓኒ መርህ ወይም አካውንት አናቅም ማለት ባይቻልም እንኳ ነገር ግን ካላወቁት አላውቅም ማለት ይችላሉ። ካላወቁት እንዲያው በአንድ ጊዜ በቃ ገና ቴክኖሎጂ ዘመን ላይ ነው ስንባል ፐር ሰከንድ እንዲያው ንግር የሚባል እንደ ሰበር ዜና አትውት። የሚሊዮነሮች መንገድ ብላችሁ ጸደይ ባንክ ወይ ኦሮሚያ ኢንተርናሽናል የነበረው ባንክ ሄዳችሁ ብትጠይቁ አናቅም ቢሏችሁ እንዴት አታቅም ብላችሁ ሌላ ቅያሜ ውስጥ ወይም ደግሞ ሳይታወቅ ነው ወይም ድርጅቱ በቃ ለካ ወይ ውሸት ነው ማለት ነው ወይም ደግሞ እነሱን አለማወቃቸውን ሌላ ግብግብ ውስጥ አትግቡ። ካወቀው አወቀው፣ ካላወቀው አላወቀውም። ይሄንን ቀለል ለማድረግ እኛ ግን አንድ ነገር አልንላችሁ። ሄዳችሁ ታቁታላችሁ ወይም የምትሉት አካውንት ለመክፈት ነው፣ ለሌላ ነገር አለ። ጥያቄያችሁ መጀመሪያ ትክክል አይደለም። የብዙ ባንክ ቅርንጫፍ ላይ ያሉ ሪከርድ እያደረጉ ወይም ደግሞ እየጻፉ ንግግራችሁን ይልኩልናል።
አጠያየቃችሁ መጀመሪያ የሚሊዮነሮች መንገድ የተሰኘ አካውንት ለመክፈት ነው ሳይሆን የምትሉት የእናንተ ሰልጣኝ ነኝ የሚል አለ። የባንክ ሰልጣኝ አለ እንዴ? እናንተ ጋር ልመዘገብ ነው የመጣሁት የሚል ሰው አለ። የአካውንት ክፈት እኮ ነው የተባልከው። ወዲህ ነው የምትመዘገበው። እነሱ ጋር ምንድን ነው አንተ አካውንታንት ነህ እንዲሁ የት ነው እነሱ ጋር መሰለጥነው? እንደገና በዛው ልክ ደግሞ አዳዲስ የገባው በደንብ የማያውቀው ወይም ደግሞ ቅድም እንደነገርኳችሁ ብዙ መጭበርበር የደረሰበት አንድ የባንክ ባለሙያ ደግሞ ምን ሊላችሁ ይችላል? ማጭበርበር ሊሆን ስለሚችል ባንክ ዳታቸውን አጥፋ ሊል ይችላል። የራሱን እይታ። በእርግጥ እንደዚህ የሚሉትን ሰዎች መርጦ ባንኩ እርምጃ እየወሰደ ነው፣ እየቀጣ ነው ያለው። ያላወቅከውን መረጃ የሚሊዮነሮች መንገድ አካውንት ሲልህ ዳታ ላይ ገብተህ ማየት አለብህ እንጂ አላቅም ማለትም እንኳ አትችልም እያሉ ነው ባለሙያዎቻቸውን። ነገር ግን ሁሉም በአንዴ መረጃውን ያገኘዋል ማለት ግን አይቻልም። ሌላውን ተቡትና እናንተ እዚህ ቤት ሆናችሁ እኮ አሰልጥኛ መጨረሻ ላይ ያሰለጠንኩትን እኮ እዚሁ ትጠይቃላችሁ አይደል? እንትን ማለት ምን ማለት ነው? አሰልጥኛዋለሁ እኮ ተናግሬዋለሁ፣ ተመልሷል እኮ። ስለዚህ ሰው እንደዚህ ነው፣ ፍጹም አይደለም። ግልጽ ነው አይደል? በጣም ጥሩ። ስለዚህ እናንተ ምንድን ነው የምታደርጉ? ከዚህ በኋላ እስካሁን አካውንት ያልከፈታችሁ ሰዎች ማብቂያው መቼ ነው? 20 አበቃ መስከረም። እዚች ጋር ግልጽ ላድርግላችሁ። አንዳንድ ሰዎች እንደዚህ ይላሉ፣ መስከረም 20 ነው የሚጀመረው ብለህናል የሚል ሰው አለ። ኧረ ጎበዝ፣ መስከረም 20 ነው የሚጀመረው ወይስ መስከረም 20 ነው የሚያበቃው? መስከረም 20 ቻው፣ አበቃ፣ ጨረስን። በቃ ይቺ ቀናት ነች አለችው። ስለዚህ ከዛ በኋላ ሶስተኛው ዙር መቼ እንደሚጀምር አልነግራችሁም። እንደ ሁኔታው ነው፣ እንደ ምቾታችን ነው። ተጨናንቀን የምንሰራው ነገር የለም። ወይ በዚሁ ልንቀጥል እንችላለን፣ ወይ ደግሞ ቆይተን ሶስተኛ ዙር ምዝገባ ልንመዘግብ እንችላለን። ሌላ የመጀመሪያው ዙር ተመዝጋቢዎች ናችሁ። ስልጠናውን ስትሰለጥኑ ስራውን ስትጀምሩ እና ስትሰሩ የቆያችሁ ሰዎች አሁን እስከ መስከረም ያድረስ ነው ካፒታል ማሻሻያ የምታደርጉት። ከዛ በኋላ ባላችሁ በመቀጠል ነው። አንደኛ ብዙ ሰዎች የተወሰነ ስለጎደለባችሁ ሮጣችሁ ወደ ሁለተኛ ዙር አትመለሱ። ረጅም ወራት ሄዳችኋል። 2 ዓመት ላይ ነው ሚሊዮነር የምትሆኑበት እና ብዙ ከግማሽ ዓመት በላይ ስለሄዳችሁ ወደኋላ ብዙ ለመመለስ አትሞክሩ። ነገር ግን አስቸጋሪ ከሆነ ብዙ ወራት ላይ ሳይሳካ ከቀረ ተመለሱና ወደ ሁለተኛ ዙር እንደ አዲስ ማሻሻያ ብላችሁ ተመዝገቡ። ነገር ግን የተወሰነ ከሆነ የቀራችሁ፣ የተወሰነ ከሆነ የተበላሸባችሁ እዛው ለማስተካከል ሞክሩ። በስፔሻል ኬዝ እናግዛችኋለን። እንደምንም ብላችሁ እሱኑ በዛው ላይ ለመቀጠል ሞክሩ። ቢያንስ እንኳ የካፒታል ማሻሻል ስታደርጉ እንደገና ሁለተኛው ዙር ላይ ከመጀመር እዛው ላይ ሆኖ ማሻሻያ የሚባል ስፔሻል አሰራር አለ። እሱን ሳምንት በደንብ እናብራራላችኋለን። ከመስከረም 20 ጀምሮ ግን ሁለተኛው ዙር ላይ ስትሰሩ ወይም ደግሞ የደረሳችሁበትን ሳታሳውቁ የቀራችሁ ከመስከረም 20 ጀምሮ አንድ ብላችሁ ዝግጁ ትሆናላችሁ። ጥቅምት 20 ታሳውቃላችሁ፣ ዳር 20 ታሳውቃላችሁ፣ ታህሳስ በየወሩ የደረሳችሁበትን ማሳወቅ አለባችሁ። በቢዝነስ ፕላኗ ልክ መሄድ አለባችሁ። እኛ እንደዚህ በየሳምንት ለእናንተ እየጮኸን ይሄን ስልጠና ሰምቼ ነበረ፣ የሆነ ሰዓት እየሰለጠንኩ ነበረ፣ ከዛስ ያጎቴ ልጅ ሞቶ ለቅሶ ሄጄ ተውኩት። የሆነ ሰዓት እየሰለጠንኩ ነበረ፣ ከዛ ታምሜ አቋረጥኩ። አሁን ሌላውን ተውትና የታሰረ ሰው እንዳያቋርጥ ገና ለማረሚያ ቤቶች ደብዳቤ ልናስገባ ነው። ቅዳሜ የኛ ፕሮግራም በቀጥታ ስርጭት ላይ እንዲተላለፍ ማለት ነው። እሺ እስቲል ታስረው እንኳ ሰዎቹ መረጃ የመስማት መብት ስላላቸው ስለዚህ በዚህ አጋጣሚ በመታረምም ላይ በማረሚያ ቤትም ላይ ያሉ ሰዎች ቅዳሜ ከምሽቱ 2 ሰዓት ጀምሮ የሀገሬ ቴሌቪዥን ቀጥታ ስርጭት እንዲኖርና ይህንን ስልጠና በነፃ እንዲያገኙ እዛ ሙያ ተምረው ግቢ ውስጥ ቢዝነስ ጀምረው ስትታሰር ድሃ ስትወጣ ሚሊዮነርም እንድትሆን ማለት ነው። ግልጽ ነው። አንድ ይሄ ነው። ሌላ በሆስፒታልና በተለያየ ህመም ላይ አልጋ ይዘው ላሉ ሰዎች ግን እናንተ ነፃ የመጠቀም እድል ስላለ በእጅ ስልክ አገልግሎቱን እንዲያገኙ ፎሎ ማድረግ ትችላላችሁ። ስልጠናው እዛው እንዳይቋረጥ ማለት ነው። እስር ቤት ኢንተርኔት አገልግሎትና የግል ስልክ ስለማይገባ ነው። እሺ ሆስፒታል ግን እዛ ቻናሉን ቀይርልኝ ባይልም እንኳ የእጅ ስልክ ሰጥቶ እንዲያይ ማድረግ ይቻላል አይደል? እናንተ ደግሞ ያንን ሰው እንክብካቤ አድርጉለት። በዚህ ልክ እኛ ለእናንተ እያሰብን ነው ከአእምሯችሁ ውስጥ ይሄ ለውጥ እንዳይወጣ። እናንተ ግን በትንሽዬ ነገር ፌል ማድረግ፣ በትንሽዬ ነገር ማቋረጥ።
አሁን አንዱ ደውሎ 8795 ላይ ስልክ መልስ አይሰጠኝም አለ። 8795 እንደተቋረጠ ስንት ጊዜ ነው የተናገርነው? ኢትዮ ኤፍኤም ላይ እኮ የላችሁም አለ። ወደ ቴሌቪዥኑ እንደተቀለል ነው ከተናገርን ቆየን እኮ። 10 ቤቱ ላይ ስደውል አይነሳም አይሰራም ይላል። 10 ቤቱ ሚሴጅ መጻፊያ ነው። 32 ቤቱ ላይ ስደውል እኮ አታነሱም የሚል ሰው አለ። ምን ሰዓት ነው የደወልከው ሲባል ከምሽቱ 4 ሰዓት ተኩል ላይ። ከቤተሰብ ጋር እኮ መቆየት አለብን እኮ፣ መጫወት አለብን እኮ፣ ምግብ መብላት አለብን እኮ። ያ የስራ ሰዓት የመረጃ ሰዓት ነው ወይ? እንደገና አንዳንድ ሰው ደግሞ ይደውልና ሄሎ ጤና ይስጥልን፣ አቤት አድራሻ የት ነው ስትለው ይሄንን መረጃ እንትን ላይ ሰምቼ ነበር። ከየት ነው የደወልክልኝ? የኔ ጥያቄ ከደወላቸው አይቀር ከኛ የሚወጣውን ጥያቄ አዳምጡ በደንብ አይደለ እንዴ? አንደኛ ስልጠና ሰዓት አይደወልም። ሲቀጥል ያለ ስራ ሰዓት አይደወልም። ሲቀጥል ደግሞ ስትደውሉም በቀልጣፋና ግማሽ ደቂቃ ላይ ተሰብስቦ የሚያልቅ ሀሳብ አቅርቡልን። ወይም ደግሞ ሶሻል ሚዲያችን ላይ ጻፉ፣ እንደፈለጋችሁ በረጅም አውሩ፣ በአጭር አውሩ፣ ሪከርድ አድርጉ፣ ጽሁፍ ጻፉ፣ ችግር የለም። ጊዜ ያለን ሰዓት እንመልስላችኋለን። ያልመለስንላችሁም ሰዎች ቢዚ ከሆነን ቀስ እያለን እንመልሳለን። አንዱ ይሄ ነው፣ ለማንኛውም በቀላል መንገድ። ሌላው አሁንም እንዳጠቃላይ መሰረታዊ ነገር ነው የረሳችሁ ሰዎች በዚች ደቂቃ በደንብ አዳምጡ። ለሚሊዮነሮች መንገድ ስልጠና ፕሮግራም ለመከታተል መጀመሪያ በ0910808019 ላይ ኤሚቲት ብሎ ሜሴጅ ይላካል። በየሳምንት ስልጠናውን 2 ሰዓት ሙሉ ስልጠናውን በአካል በቴሌቪዥን ወይ በስልካችሁ መከታተላችሁን የሚያሳይ በሳምንት አንድ ጊዜ ኤቲ ተብሎ ሜሴጅ ይላካል። በየወር የደረሳችሁበትን ደረጃ ወደ 0910808019 ቤቱ ላይ በሜሴጅ ይላካል። አሳካችሁ አላሳካችሁ እነኚህን 3 መሰረታዊ ነገር ያላደረገ ቼክ ማሳተም፣ የግብይት ትስስር ማግኘት፣ ለእያንዳንዱ ሙያዊ ድጋፍ ስራው ቦታ ሄደን እንድናይለት፣ በግል ስልክ እንድናወራው፣ ቢሮ መጥቶ እንድናማክር አንፈቅድለትምም አንተባበርምም። እስከዛሬ ይህንን ያላደረጋችሁ ሰዎች አሁንኑ መጀመሪያ ኤሚቲ ብላችሁ 10 ቤቱ ላይ ሜሴጅ ላኩ። 0910808019 ኤሚቲ ብላችሁ ሜሴጅ ላኩ። ያ 2 ብር የሚቆርጠው አሁን በፊት 8795 ነበር፣ እሱን ትተን አሁን እዚህኛው ላይ አድርገናል። ለእናንተ መልስ በሰጠን ቁጥር እንደውም የኛ ነው የሚቆርጠው አሁን። ስለዚህ በሳምንት አንድ ቀን ደግሞ ኤቲ ያላችሁ ሜሴጅ ላኩ። መቼ ቅዳሜ፣ ሮብ፣ ሐሙስ፣ እሑድ መቼ ነው የምትሉኝ? መቼም ይሁን እናንተ አቴንዳንስ የምሞሉበትን ቀን ጻፉ ራሳችሁ ቦርድ ላይ። ብቻ በሳምንት አንድ ቀን ስልጠናውን ሙሉ። ስልጠናው ስንት ሰዓት ነው በሳምንት? ስንት ሰዓት ነው በሳምንት ስልጠናው? ስንት ሰዓት? 2 ሰዓት ግዴታው። ከዛ በኋላ ቶክሲክ ሌቭል ካልሆነባችሁ አዳምጡ፣ አዳር ሙሉም ትችላላችሁ። በሳምንት 2 ሰዓት መከታተል ግን ግዴታ ነው። አጫጭር ጥያቄ ጠይቁኝ፣ መልክት ካላችሁ በዛው ይቻላል። ያው ጂኔ ሰልጣኛችን ነው በነገራችን ላይ እንኳን መድረክ ስራ አይፈራምሽ። አንድ ሞራል ስትልኝ አቤት ቅናት! ይሄ ቅናት ነው። ይሄ ላስታጣጣ እሺ፣ አመሰግናለሁ። እንዴት አደራችሁ? አለን ይመስገን። ታዲያስ ሰው ጠይቆኝ ነበር። እቺ ታዲያስ የምትባለው ምንድን ነው አለኝ። ከዛ ለምን ምንድን ነው መለስኩት መሰላችሁት? አንደኛ ብር መቁጠር ነው ልመድበት አልኩት። እውነቴን ነው የምላችሁ፣ ብር መቁጠር ነው ልመድ አልኩት። ሁለተኛ ደግሞ ብራንዳችን ነው የሚሊዮነሮች መንገድ ሰልጣኝ ብራንዳችን ነው አልኩት። ተሳሳትኩት ወይስ ለአቶ በላይ? እና አንድ ጥያቄ አለኝ። ጥያቄ እኔ ከአምራች ጋር ነው ግብይቴ። አምራች ቼክ አካባቢ ላይ አሁን ጥያቄ የሆነብኝ ነው እና አምራች ቼክ ግንዛቤ አለ ሆይ? እሱ ላይ እንዴት ነው አቶ በላይ ምን እንዴት ግልጽ ባያደርግልኝ ደስ ይለኛል ብዬ አምናለሁ። ሁለተኛ ጥያቄ ደግሞ ቼክ ስንጽፍ እኔ በ100 ሺህ ብር ነው የጀመርኩት። ካፒታላችን ትንሽ አድጓል። ትንሽ ማለት ያው ወደፊት ትልቅ ነገር ስለሚደርስ አሁን ትንሽ ነው ብዬ ስላመንኩት ነው እንጂ ትንሽ አይደለም። አሁን ወደ 400 ምናምን ሺህ ደርሰዋል። የኔ አሁን ማለት ነው አሳክቷል።
ቼክ ሲጽፍ እኔ አሁን በ200 ሺህ ብር ቼክ መጻፍ እችላለሁ። አቅም ገንብቼዋለሁ ማለት ነው። ሮጦ ነው መድረስ እንጂ እዚህ ጋር ሆኖ አስተካክሉኝ የለም። እሺ ቀጥል። እና አሁን 200 ሺህ ብር ቼክ ሲጽፍ አምራች ገበሬ ስለሆነ እሱ እንዴት ነው ግንዛቤ ትንሽ እሱ ላይ አሁንም እሱ ላይ ነው ሄድኩት። ሌላ ደግሞ አሁን ከኔ ለምሳሌ ግብይት ትስስር ሲደረግ አሁን እኔ በሰፊ ነው የጀመርኩት። ሙሉ ሰዓት ወስጄ እየሰራሁበት ነው። ሌላ ደግሞ ከኔ ራሱ አንድ ሰው ቀጥሬያለሁ ማለት እችላለሁ። ከኔ አብረን የምንሰራበት አንድ ሰው አለ። እሱንም ወደ ስልጠና እያመጣሁበት ነው። እኔም በተቻለ መጠን እያስነጠልኩት ነው፣ አንድ ሰውም ቢሆን ማለት ነው። ወደ ሊደርሺፕ ኳሊቲ እየሄደ ነው እና በዚህ እኔም አምራች ነኝ። ቪዲዮ ማየት ትችላላችሁ፣ አጋጣሚ ሆኖ ከተፈቀደልኝ። አምራችም ነኝ፣ አርሼም ማምጣትም እችላለሁ። ሁለን ለመናገር በጣም እንግዲህ ሪላይቲ ያለው ነው፣ አሁን ሁኔታ ያለው ነው አወራሁላችሁ። እነዚህ ናቸው ጥያቄ የሆነብኝ። አቶ በላይ እንዲያብራራልኝ እፈልጋለሁ። አመሰግናለሁ። በጣም ጥሩ። በክብር ወደ መቀመጫው ሸኝልን። በጣም ጥሩ። በነገራችን ላይ እንዳለው ያው አምራች ሊል የቻለው ብዙ አይነት ምርት ቢኖርም አርሶ አደሮች ከአርሶ አደሮች እሱ ቀጥታ የእህል ምርታቸውን ይገዛል። አምራቹ ነው ቀላሉን ነገርም ያውቀዋል። ኳሊቲውንም ኳንቲቲውንም በቀላሉ ይለያል። ነገር ግን ከአርሶ አደሮች ጋር አሁን እንደሚያሳየው ከሆነ አብዛኛ ለሰዎች ንግዱ ላይ ነው ቼኩ አተኩሮ ለብዙዎች የሚታየው። ነገር ግን ለዛ ብቻም አይደለም። በመሰረቱ የመጀመሪያው ቀላሉ ስራ ከሚሊዮነሮች መንገድ ነው ግብይት ቼኩ ትልቁ ስፋት ስራ የሚያገለግለን። ከሚሊዮነሮች መንገድ ሰልጣኞች ወደ እነማ ሰልጣኞች ወደ ቢሊዮነሮች መንገድ ሰልጣኞች ትልልቅ ባለሀብቶችን ምርትና ስርጭት ለማግኘት፣ ሌላ ደግሞ ከሚሊዮነሮች መንገድ አቻ ላሉት ታች እርስ በርስ ለመገበያየት ነው። ስለዚህ እንግዲህ ምናልባት በቀላል ዘዴ ሊሆን የሚችለው አርሶ አደርም ይሁን አርብቶ አደርም ይሁን አገልግሎት ሰጪም ይሁን ተቀጣሪ ቀላሉ ዘዴ እነኛን ደንበኛ ልናረጋቸው የምንፈልጋቸውን ሰዎች ሰሌክት አድርገን የሚሊዮነሮችን መንገድ 8795 ሲመዘገቡ እንደነበረው 0910808019 ላይ እኮ ሚሽሽ መላክ ይጎዳቸዋል። ይህን ግንዛቤ ለነሱ ማድረስ ያስፈልጋል አያስፈልግም? ከዛ በየሳምንቱ እኮ ኤቲ ብሎ መላክ ነው፣ አንድ የማሳየት ነው። በየወር ያመጡትን ለውጥ እዚሁ እግረ መንገድ በነካ እጃችን አርሶ አደርና አርብቶ አደሩ እንዲሁም ተቀጣሪው ሚሊዮነር እያደረግን ነው አይደለም? ስለዚህ ትልቁ ነገር በቼክ የመገበያየት እድል እንዲኖረን ደንበኛ ይሆንናል ብለን የምናስባቸውን ሰዎች በእርግጥ እንዲህ አይነት ባህላዊ ገበያዎች ከተገኘው ነው የምንገበያየው። ምናልባት በአመት አንድ ቀን ሰብሉን ሸጦ ምርቱን የሰብሉ ምርት ከዛ ድጋሚ የማይመጣ ሊሆን ይችላል። ግልጽ ነው አይደለ? ነገር ግን በተለይ በዋናነት ቶሎ ቶሎ የሚመጡ ሰዎች እነኛ ሰዎች ቢሆኑ ኖሮ እንደዚህ አይነት ነገር ፕሮስፔክት ብናደርጋቸው ነች ቢዝነስ ካርድ ነገር አዘጋጅተን ያችን ቀጥታ አድራሻዋን ምናምን ሊያገኙ የሚችሉባችን ድረገጽን የሶሻል ሚዲያውን ብንሰጣቸው ማታ ማታ እንዲህ ተሰክተው የማይሆን ነገር ከማዳመጥ አሁን ሁሉም ቦታ ላይ ሰው በሶላር ቻርጅ እያደረገ ገጠሩ ሁሉ ስማርትፎን ሆነዋል አይደለ? እንዲህ አይነት ስኬቶችንና እንዲህ አይነት የተሻሉ ነገሮችን እንዳሉ ብናይ ከአጉል ዘለማድ አሰራር ጊዜና ጉልበትን ከሚያባክን ወደ ተለያየ አረብ ሀገርም ከመሰደድ እርስ በርስም ያልሆነ ባህሪ ከመለዋወጥ ትኩረታቸውን ወደ ፕሮፌሽናል ዜግነት እየቀየር ነው ወይስ አይደለም? ስለዚህ እዚህ ነገር ላይ በደንብ ብንዘምት ጥሩ ነው። ለጊዜው ያለን መፍትሄ ነው። ቀጣይ ግን ምን ማድረግ አለብን የሚለውን ነገር ደግሞ እንከረክማለን። ምናልባት እዛ አካባቢ ላይ እንደ ኤጀንት የምናስቀምጠው ሰው ሊኖር ይችላል። አቅማችን ከፍ እያለ ሲሄድ እሱ በቀላል መንገድ ከዚያ ውክልና ይሰጠንና ለእኛ ግን ምሳሌ የኔን አንድ ቃለ ምልልስ ላይ አይታችሁ ከሆነ ሚሊዮነሮች መንገድም ላይ ተካቷል። ከኔ ቢዝነስ ጥናት አካባቢ አንዱ 65 አካባቢዎች ላይ ኢትዮጵያ ውስጥ 12 ዓለማት ሀገር ላይ ሲዞር አንደኛው ከ62 አካባቢ ኢትዮጵያ ውስጥ ካሉ ሰፈሮች ውስጥ ሲዞር አንዱ እነ ኢሉባቡር፣ ጅማ፣ ቴፒ፣
እነ ጋምቤላ አካባቢ ላይ ነበር። ያንን አካባቢ በተለይ የሰራሁት የበርበሬ በቆሎና የቡና ሰብል እና የወርቅ ማዕድን እንቅስቃሴ ነው። አንዱ በዛን ሰዓት የቡናን ቢዝነስ ለማጥናት በ50 ሳንቲም ኮሚሽን የቡና መዝን ነበረ 2001 ላይ ማለት ነው። ቡና በ50 ሳንቲም የማለት 60 ኩንታል ስመዝኑ የሚሰጣችሁን አስቡት እንግዲህ ከ500 ብር በማይበልጥ በነገራችን በዛን ጊዜ ትልቅ ብር ነው። ስለዚህ አሁንም በሳንቲም እየሰጠን ግልጽ ነው አይደለ? እኛ በቼክ ሊሸጥልን የሚችል ሰው በኮሚሽን ብቻ እየገዛ ሊከዝንልን የሚችል እሱ በተለያየ መግዣ ዘዴ ይገዛል። እኛ ግን ከሱ በቼክ እንድንገዛ ያ ሰው ሰልጣኝ ሆኖ እንደዚህ አይነት ወኪልም የምናደርግባቸው አካባቢዎች አሉ። አሁን ምሳሌ እኛ ከቴፒ አካባቢ አቮካዶ ስንጭን የምናደርገው የአንድ ሰው ምርት አንድ መኪና አይሞላልንም። ምንድነው የምናደርገው? እዛ አካባቢ ላይ በፈረስ ጋሪ በምናምን እያስጎተቱ የሚያስወጡ በትራክተር የሚያስወጡ የአንዱን 5 ኩንታል የአንዱን 10 ኩንታል የአንዱን 20 ኩንታል የሚያወጡ አሉ። ስለዚህ በቀላሉ እነሱ ያወጡና ለኛ ሬዲ ያደርጋሉ። በቆሎ እሸትም በመኪና ስንጭን እንደዛ ነው የምናደርገው። ማለትም እኛ ከትንሽ ጀምሮ ከወዛደሩ እስከ አምባሳደሩ ስለሆነ የምንመግበው በላይ አትክልትና አስቤዛ ውስጥ አንድ ከፍተኛ የባንክ ኃላፊ በባለፈ መቶ አንተ ስልክ አውጥቶ ይቀርጻል። የማየው በቆሎ እሸቱ ነው የሚቀርጸው። ምነው ካልጠፋው ቀይንን ስለው ሰው በጣም የገረመኝ ይሄኛው ነው አለ። ከዚህ ሁሉ ዕቃ እንዴት ይሄ እንኳን አልጠፋም ከዚህ ቤት አለ። ስለዚህ ከወዛደር እስከ አምባሳደር እኮ መመገብ ስለምንፈልግ ነው። ተሳስተናል። ለበላይ አትክልትና እና እንደዛ አይነትም አገዛዝ አለ። አካባቢ ላይ ስትሄዱ በግመል ነው የእርሻ ምርታቸውን ወደ መኪና ወዳለበት ቦታ የሚያወጡት። በየቦታው አርጂን የሚባል ወይም ቦይ የሚባል አለ ለመስኖ ግድብ ያለው ያ መኪና ያስኬድም ወንዝ አለ። አንዳንድ ቦታ ላይ ደግሞ ተራራማም አለ። ያ በግመል ተጭኖ ይወጣና ነገር ግን ከአንድ ቦታ ላይ ያኩንታል ከአንዱ 30 ከአንዱ ምናምን ይባልና ነው መኪና ሊሞላ የሚችለው። በተለያየ አካባቢ ላይ እንደዚህ አይነት አሰራር አለ። ያ ሰው ግን እዚህ ላለው ፕሮፌሽናል ነጋዴ የጮሬ የሚባለው ከች የሚለው ከአርሶ አደሩ ከአርብቶ አደሩ ጋር ውስጥ ላይ የሚግባባው ባህል ቋንቋውን አካባቢ የሚያቅሰው እሱ በቀላሉ ለእናንተ ቼክ መገበያየት የሚባለውን ያውቀዋል። እዛ ደግሞ እሱ በሌላ አሻሻጥ መንገድ ያወጣዋል ማለት ነው። የዚህን የተለያዩ ሀገሮች ላይ ያሻሻጥ ያገዛዝ መንገዶችን በቀላሉ ያነግራቸዋል። እሺ ወደ ቀጣይ በሂደት እንደጋግመዋለን ማለት ነው። እሺ ለቀጣይ ስትል ያን ጊዜ እሺ ራሴ ገጠመኝ ስላለኝ ነው። በትንሽ ነገር እንነሳለን ነው? አሁን እንነሳለን። አምንበታለሁ። ተነስቼ አይቼዋለሁ። በ800 ብር ተነስቼ ብዙ ደረጃ ላይ ደርሼ ነበረ። በ800 ብር ቢያንስ ወደ ሚሊዮን ተጠግቼ ነበር በዛን ሰዓት። ዛሬ ግን ያን ሁሉ አጥቻለሁ። ያጣሁበት ምክንያት ደግሞ የራሴ ችግር ነው። ስራውን ማስፋፋት ስችል ፊልድ መቀየር ሌላ ስራ ቀየርኩ። ያ ስራ ደግሞ ለኔ ውጤታማ አላደረገኝም። እንደገና ተመልሻውን ሌላ ስራ ስሰራ ያን ስራ ልሰራ በሞክርም ልሰራው አልቻልኩም። ምክንያቱም እፈራለሁ። የተለያየ ስራ ሞክራለሁ ግን አልዘልቅበትም። እጀምረዋለሁ ተዋለሁ፣ ጀምረዋለሁ ተዋለሁ። አሁንም ያ ነው ባህሪ ያለኝ። ግን በፊት በ3 አመት ውስጥ በጣም ብዙ ሰርቻለሁ። በጣም ብዙ በሚቆጠር ደረጃ ማለት ነው። እኔ ዛሬ የምኖረው በዛ በድሮ በሰራሁት ነው። ያን ያው ቦታ ገዝቻለሁ። ቤቱ ካርታ ምናምን ያለው በ3 አመት ውስጥ ማለት ነው። የሚቆጠር በዛን ሰዓት ወደ 200 ሺህ ብር ነበር። እሱን ይዤ እዛ አዲስ አበባ ገብቼ እህል ንግድ ጀምሬ እህል ንግድ ደግሞ ሳያዋጣኝ ቀረ። ወፍጮ ቤት አስረክብ ነበር ከክፍለ ሀገር። ወፍጮ ቤቶች ደግሞ ብር ይዛሉ። እኔ አምጥቼ ካሽ አይሰጡኝም። እስከሚሰጡኝ ድረስ ስጠብቅ ወር 15 ቀን ምናምን ያልፋል። ከዛ እኔ የምመገበው አንዳንድ ነገር አለ፣ ወጪ ያልቃል። እዛ ላይ አላተረፈኝም። ስለዚህ በዛ ያስዤ የመጣሁትን ብር ጨርሻለሁ። ግን አሁንም የመስራት እቅድ አለኝ። እሰራለሁ፣ ጀምራለሁ፣ ግን አልዘልቀውም። ዋ እንዳለቀው ጤና ለሰጠው ሰው ዕድሜውን ላደለው፣ ጤና ለሰጠው ሰው ዕድሜውን ላደለው።
ሁሉ በጄ ሁሉ በደጄ እንዲሉ ወደ በላይ አትክልትና አስቤዛ ማዕከል ይምጡ። የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋ አይነታቸው ከ600 በላይ የሚሆኑ የተፈጥሮና የፋብሪካ ምርቶችን በአንድ ቦታ ላይ እናንበሸብሾታለን። አድራሻችን ካራ ኮተቤ መድኃኔዓለም መግቢያ ላይ ከዋናው አስፋልት 60 ሜትር ገባ ብሎ ወደ ኮተቤ ገብርኤል መግቢያ ከዋናው አስፋልት በአዲሱ አስፋልት 80 ሜትር ገባ ብሎ ወሰን ጤና ጣቢያ መግቢያ ላይ ከዋናው አስፋልት 30 ሜትር በኮብልስቶኑ ገባ ብሎ እንዲሁም ፊጋ መስቀለኛ የመገናኛ ታክሲ መያዣ ጋር በተንጣለለው ግዙፉ የንግድ ማዕከላችን የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋና በአንድ ቦታ አቅርበንሎታል። የጓዳው ቤዛ እና ይሄንን ነገር እንዴት ነው ወደዚህኛው ልመለስ የምችለው? ይሄን ፍርሃቴን የማስወግድበት መንገድ ነው። ስራ እኮ አሁን እሰራለሁ፣ በቃ ግን እፈራለሁ። በቃ አመሰግናለሁ። ጥያቄ እንዴት ነው ወደዛ ቦታ መመለስ? በጣም ጥሩ። በነገራችን ላይ አንድ ህይወትን ከባድ የሚያደርገው ለቀጣይ ይስጥልኝ፣ ህይወትን ከባድ የሚያደርገው መጀመሪያ ከፍ ማለት ነው። ገብቷቸዋል አይደለ? ያው አብዛኛው የኛ ሀገር አውርተነዋል። ነጋዴ እንጂ ቢዝነስማን የለንም። ግልጽ ነው አይደለ? ነጋዴ ነው ያለን፣ ቢዝነስማን የለንም። ነጋዴ አለን፣ አምራች አለን፣ በጣም ፈላስፋዎች አሉን፣ ሞካሪዎች አሉ፣ አምራቾች አሉን፣ አገልግሎት ሰጪዎች አሉን፣ ተቀጥረው የሚሰሩ በጣም ብዙዎች አሉን። ግን ቢዝነስ ፕላን ስለሌለን ሰው ቢዝነስ ፕላን ማለት ደግሞ ብዙ ቦታ ላይ ተው ቢዝነስ ፕላን የሚያማክሩ አሉ ሲሉኝ፣ አዎ በጣም አሉ። ነገር ግን ያዙልኝና ነው ብያለሁ እኔ። ቢዝነስ ፕላን የሰራ ሰው ካለ አምጡልኝ። ብዙ ጊዜ በሚዲያ እኔ ጮክ ያለው ይሄው የኔ ግን አምጡልኝ። ፕሮፖዛል ነው ሲያመጡ፣ ፕሮፖዛል ነው የሚያሳዩኝ፣ ቢዝነስ ፕላን አይደለም። ስለዚህ ቢዝነስ ፕላንና ፕሮፖዛል በጣም ይለያያሉ። ቢዝነስ ፕላን አጀስትመንት ነው። ለእያንዳንዷ ቀን፣ ለእያንዳንዷ ሳምንት፣ ለእያንዳንዷ ወር፣ ለእያንዳንዷ ዓመት መድረሻህንና መነሻህን ቁጭ አድርጎ የጨረሰ ይሄ እቅድ ነው ብሎ የሚያስብ ሰው አለ። በውስጡ አሰራሩን በህይወት ቁጭ አደረጋለ። አሰራሩን እቅዱን ብቻ ነው የሚያስቀምጠው። ይሄ ግን ህይወቱን አስቀምጦታል። አኗኗሩን በአማውንት በብር ደረጃ አስቀምጦታል። ምሳሌ ታይም ባንክ፣ እስከዛሬ ጊዜ ባንክ ክፈቱ ተብላችሁ ታውቃላችሁ? ስለዚህ እዚህ ፕሮግራም ላይ ጊዜ ባንክ አለ። ቢዝነስ ፕላኗ በብር የተቀመጠች ነች። ሰው ለማንኛውም ግን አንተ ማድረግ ያለብህ በቀላሉ አሁን ወደ ሚሊዮነርነትህ ለመመለስ በሚሊዮነሮች መንገድ አዲስ ህይወት መመስረት ነው። ምንም ሌላ ነገር እኮ የለውም። ከ100 ብር እስከ 100 ሺህ ብር ያለውን አንደኛው ላይ ትመዘገባለህ። ሌላውን ያሰስገሰሱ እስከዛሬ እዳ ያለብህን፣ እሻው ላይ ደግሞ ዱቤ ያለህን እቃ፣ ይህ ትርምስምስ ብሎ የቢዝነስህን ፕሮፌሽን ወደ መስመር እንዳይዝ የሚያበለሻሸው እስከዛሬን አካሄድ በተወሰነ ጊዜ ታስኬደዋለህ። የተወሰነ ግን መድበህ ለእኛ ፕሮግራም ያንን ብር ከሌላ ጋር ሳትቀላቅል ይሄኛውን ለራሱ ወጪ ለራሱ ሪሳይክል ሲስተም ላይ እያስኬድህ ያኛውን እንደ ገቦ ተቆጥረውና ይሄኛውን እንደ ዋና ሰብል ራሱን ችሎ ተሻለ ደረጃ ላይ ያደርሳል። መጀመሪያ ሀብት የለውቅ አልቻልኩም። ዱቤ ሰው ላይ ብዙ አለኝ፣ ከሰውም ዱቤ የተቀበልኩት ብዙ አለ። ያው ሰበስባል አይደለ? እንዴት አድርጌ ነው በትክክለኛው አንተ በምትለው ካፒታል ሪሳይክል ሲስተሙን መቆጣጠረው የሚሉ ሰዎች ለብቻው ጊዜና ለብቻው የተወሰነ ገንዘብ መድቡለት። ከዛ ይሄንን ራሱ ለቤት ኪራይ፣ ራሱ ለሰራተኛ፣ ራሱ ለግብር፣ ራሱ እየቻለ እንዴት መቅዘፍ እንዳለበት የሆነ ጊዜና የሆነ ገንዘብ መድቡለትና እሱን አስኪዱ። ለቀጣይ ጥያቄ ስትልኝ በመጀመሪያ ለእንቁ ለሆነ መመሪያችን በጣም ሞራል ስጡልኝ። ሲቀጥል አንደኛው ጥያቄ ተመልሶልኛል። አንደኛው ጥያቄ ምንድነው? ገጠር ስልክም የሌለባቸው ቦታዎች አሉ እና ይህንን ስልጠና ቢከታተሉ በጣም ውጤታማ የሚሆኑ ገበሬ የኛ ማህበረሰቦች አሉ። እዛ ላይ እንዴት ይድረስልን ነው የኔ ጥያቄ የሚሆነው። እና እነዛ ቦታ ላይ ሄዶ ይሄ ቢሰራልን እዚህ ያው አሁን 1 ዓመት ሞላን ድገማው እስኪ ገጠር አካባቢ ስልክም የሌለበት ይህንን መረጃ የማይሰሙ ግን መለወጥ የሚችሉ ብዙዎች አሉ። ይህንን ቢሰሙ በእርግጠኝነት ወደ ተግባር የሚሄዱ ማለት ነው። አሁን እዚህ
1 ዓመት ሙሉ ሰልጥነን እንኳን ይኸው እየጠየቅን ነው። ብዙ ጥያቄ ዛሬ ሰምተነው ነገ ደግሞ እንጠይቃለን። ይህንን ራሱ ነው ማለት ነው። ግን እዛ አይጠይቁ። እርግጠኛ ነኝ ወደ ተግባር ነው የሚሄዱ። የሚያግዛቸው ሰው ነው የሚያስፈልጋቸው እና ይሄ ቢሰራ እዛ ላይ ነው የምለው። በተረፈ ደግሞ የኔንም አገልግሎት ባስተዋውቃችሁ ደስ ይለኛል። እንጀራ መረከብ የምትፈልጉ ወይም ለሆቴል ለየተለያዩ ዝግጅቶች መረከብ የምትፈልጉ በ0909 287979 ኮከበ ጽባህ ትምህርት ቤቱ ጋር ነው። ደውሉልን። በራሳችን ትራንስፖርት እናደርስላችኋለን። አመሰግናለሁ። እንደው ታማኝ የሆነ እንደው ንጹህ ጤፍ አይባልም አይደል? አሁን ንጹህ የሚያዘጋጁ ታማኝ እንደው በቋሚነት እንጀራ የሚያቀርቡ ሰዎች አጥቼ ነው የምንከራተተው ለምትሉ የወንድማችን ስልክ ስክሪን ላይ ያስቀምጠናል፣ መጠቀም ትችላላችሁ። በሞላው የምትከታተሉ በጣም ጥሩ። ሌላው ገጠራማ አካባቢ ላይ ላሉ ቴሌቪዥን የማየት ኢንተርኔት የማየት ወይም የእጅ ስልክ ላይ መረጃውን እንዲህ በቀላሉ የማይደርስባቸው አካባቢ ላይ ለሚለው እንግዲህ ያው በሂደት እያስፋፋን እንመጣለን እንጂ አሁን በአንድ የተደራሽ ለማድረግ ከባድ ነው። ግልጽ ነው አይደለ? በሂደት ግን እያስፋፋን አንደኛ በነገራችን ላይ በዚህ በሚሊዮነሮች መንገድ ተጽዕኖ ኔትወርክ የሌለባቸው አካባቢዎች ላይ ራሱ ኔትወርክ እንዲገባ ትልቅ ጥረት እያደረግን ነው። የኔትወርክ መቋረጥ በተለያየ በመሰረታዊ ልማት ችግር፣ በሰላም ችግር፣ በተለያዩ ላይ በቂ መረጃ ኢንተርኔት አገልግሎትና የተለያየ ስርጭት የሌላቸው አካባቢዎች ላይ ምንችለውን ያክል ራሱ ግፊት እያደረግን ነው። ከምንም አይነት አይደለም ጉዳያችን። ይህንን ወርቃማ ዘዴ ትውልዱ ግን አግኝቶ በቀላል ራሱን የመቀየር ግዴታችን ስለሆነ ባጭሩ ማለት ነው አይደለ? ግዴታችን ስለሆነ ማለት ነው። እንደዛ ላይ ትልቅ ተጽዕኖ እያደረግን ነው። በሂደት እንደ እግዚአብሔር ፍቃድ ሁሉም አካባቢ ላይ ይሄ ነገር እንደሚዳረስ እርግጠኛ ነን። ትልቁም ተጽዕኖአችን እዛ ጋም እዚህ ጋም ላለው ዜጋ የሚጠቅም ነገር ይዘን እስከመጣን ድረስ ሁሉም እየተስማሙበት ስለሆነ ወደፊት ተጽዕኖአችን ገና በሀገራችን ውስጥ የኢኮኖሚንና የሰላምን ሁኔታ እንደ ቀላል ማናየው ስለሆነ ትልቅ ሚና እንጫወታለን ብለን እናስባለን። ለቀጣይ ጥያቄ ስትልኝ በዚሁ አጋጣሚ በነገራችን ላይ በየትኛውም አካባቢ ላይ ሆናችሁ ምርትና አገልግሎታችሁን ስትገበያዩ ሞባይል ባንኪንግ ወይም ደግሞ ኦንላይን እንደምታዩት ሆኖ እቃችሁን በማይክሮ ሰከንድ ዋጋውን የሚያሳውቅ ባላችሁበት ሆኖና በቀናት ወይም በሰዓታት ውስጥ ወደ እናንተ የሚያደርስ ለሚሊዮነሮች መንገድ ምቹ የሆነ ለሚሊዮነሮች መንገድ ብቻ አገልግሎት የሚሰጥ የዴሊቨሪ ተቋም እንዳለ ታውቃላችሁ። ግልጽ ነው አይደለ? እስኪ ፒያዝ ዴሊቨሪን የሚያውቅ ከዚህ ውስጥ ፒያዝ ዴሊቨሪን የሚያውቅ ብቻ የሚያውቅ ፒያዝ ዴሊቨሪ ፒያዝ ተላላኪ ዴሊቨሪ እሺ፣ አውርድን። በፒያዝ ዴሊቨር እየተጠቀመ ያለ ሰው እየተጠቀመ ያለ እሺ፣ እየተጎዳችሁ ነው። እሺ፣ ስለዚህ ፒያዝ ተላላኪ ብላችሁ ስትገቡ ፒያዝ ዴሊቨር ብሎ ሲስተም ላይ ይመጣላችኋል። ባላችሁበት ቦታ ሆናችሁ የምትፈልጉትን ምርትና አገልግሎት ለመግዛት ያሳያችኋል። ከፈለጋችሁ እዛው አየር ላይ መግዛት ይቻላል። ከፈለጋችሁ ደግሞ ዋጋውን ካያችሁ በኋላ ሄዳችሁ ኦፍላይን ገዝታችሁ እቃውን እንዲያደርስላችሁ ሲስተም ላይ ማዘዝ ይቻላል። ከፈለጋችሁ እዛው አየር ላይ ሲስተም ላይ ገዝታችሁ በሞባይል ባንኪንግ ተጠቅማችሁ በቴሌብር ይሁን በባንክ ይሁን ተጠቅማችሁ እንደገናም እዛው ቦታው ድረስ ያመጣላችኋል። እቃው ችግር ካለበት የሚመለስ ሰዓት ከተላለፈ ተጠያቂነቱን ኃላፊነቱን የሚወስድ ፒያዝ ተላላኪ ብላችሁ ብትገቡ ጠቅላላ ምርትና አገልግሎታችሁን በአንድ ጊዜ አንድ ትሸጡበታላችሁ፣ ጫኑ፣ ሌላ ትገዙበታላችሁ፣ ግቡና እዘዙ። መገበያያም ነው። እንደገና የዴሊቨሪ ሲስተሙን ክፍለ ሀገር ይሁን እዚሁ ከተማ ውስጥ ይሁን በምትፈልጉት ቀንና ሰዓት ከች ያደርግላችኋል። ፒያዝ ዴሊቨሪ ህይወታችሁን ቀለል ስለሚያደርግ የሚሊዮነሮች መንገድ ተጠቀሙበት። ግልጽ ነው አይደለ? ስለዚህ ከአሁን ጀምሮ ማንም ሰው አላውቀውም እንዳይል ተገልገሉበትም። እሺ፣ ቀጣይ ጥያቄ ነሽ። ወደ ጥያቄ ስገባ በሚሊዮኖች መንገድ ማበደርም መበደርም ዱቤ መስጠትም አይቻልም። ነገር ግን ዱቤ መቀበል ይቻላል። እስከዛሬ በመጣባቸው የለውጥ የስኬት የእድገት የብልጽግና ዓመታት ስራህን ወይም ድርጅትን ለማስፋፋትና ገቢህን ለመጨመር ከማንኛውም የግል ይሁን የመንግስት ባንክ ብድር ተበድረህ ታውቃለህ ወይንስ አታውቅም የሚል ነው። ጨርሻለሁ። አመሰግናለሁ።
በዚሁ አንድ መልእክት ማሳስባችሁ ማስመሰልም ፉገራም ቅናትም አይደለም። ስልጠናው ለኔ ሽልማቴ ነው። ለኔ ያልኩበት ምክንያት ሁሉም የራሱ አስተሳሰብና አመለካከት ስላለው ነው። ጨርሻለሁ። አመሰግናለሁ። ማመን ክልክል ስለሆነ ግን መስጠት አትችልም። ገብታችኋል አይደለ? ማበደርና መበደር ለምን ተከለከለ ካላችሁኝ የቢዝነስን ባላንስ ያስታል። ማበል ነው ለቢዝነስ፣ መበደር ማለት አንድ ሸር ልሰራ ነው። ሌላ ብትወድቅም እንኳን ድጋሚ እንዳትነሳ ባለዳ እያሳደደ መስራት አትችልም። ሞራል፣ ጭንቀት፣ ነፃነት ይገፈፋል አይገፈፍም? ይገፈፋል። ወይ ነፃነት በራሴ ጊዜ፣ በራሴ ገንዘብ፣ በራሴ እውቀት ተነሽ። ሰውን ያክል ጭንቅላትን ያክል ረቂቅ ዓለም ትርፍርፍ ውስጥ ተቀምጠህ የምን ብድር ችግር ጥገኝነት አትጠይቅ። በ100 ብር ጀምረ ሚሊዮነር መሆን ከቻልክ ምን ያደርግልሃል? ነፃ የሚሰጥ ስልጠና በላይ አለ። አለቀ እኮ። ስለዚህ ለዛ ነው። ሌላው ግን እስካሁን ድረስ ከግል የሚሆን ከመንግስት ከባንክ የሚሆን ወይ ከሌላ ፋይናንስ ተቋም ብድር ተበድራለሁ ይላለው። በፍጹም ተበድሬ አላውቅም። አሁንም ብድር የለብኝም። ለዛም ነው በሚሊዮነሮች መንገድ የተኖረውን ብቻ ነው የምንናገረው። እናንተም የኖራችሁትን ብቻ ተናገሩ። እስከ ዛሬ ድረስ በብዙ ሞቅታ፣ በብዙ ጥናት፣ በብዙ ሪሰርች፣ በብዙ ክላሲካል ታጅበናል። አሁን ግን በምን እንታጀብ? በተግባር እስኪ እንታጀብ። ይሄ ይለየን እስኪ። የሚሊዮነሮች መንገድ ሸልጣኝ ከዚህ በኋላ የአበሻ ቀጠሮ፣ የአፍሪካ ዲስኩር ምናምን መባሉ ይቅርና የኢትዮጵያኖች በተግባር አይደራደሩም እንባል እስኪ። ይጎዳቸዋል? በሚሊዮነሮች መንገድ ምንን እንለማመድ? ተግባርን። አንድ ይሁን። የትናንሽ ጥቃቅን ተግባሮች ውጤት ወደ ግዙፍ ስኬት ይወስደናል አይወስደንም? ይወስደናል። እኔ ልጅ ሆኜ ሰኞ ማክሰኞ ጨዋታ ነበር ማውቀው። አሁን ግን የሰኞ ማክሰኞ ቢዝነስ አለ። ለማንኛውም ነው አብረን እንስራ፣ አብረን እንደግ። እዚህ ጋር ይብቃንና እስካሁን ለዚች ደቂቃ ፈቅዶና ወዶ ላቆየን ፈጣሪ በምታምኑበት ሃይማኖት ለአንድ ደቂቃ ሁላችሁም በጸሎት እንጨርስ። ብድግ እንበል። ይህ የሚሊዮነሮች መንገድ የተሰኘው የቢዝነስ ፕላንና የስራ ጥበብ ፕሮግራም ነው። በበላይ መልቲ ሚዲያ እየተዘጋጀ ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ ምሽቱ 4 ሰዓት ድረስ በሀገሬ ቴሌቪዥን ይተላለፋል። ምናልባት በዚህ ሰዓት የማየት ዕድሉ የሌላችሁ ሮብ ከቀኑ 9 ሰዓት እስከ ቀኑ 11 ሰዓት ድረስ ይደገማል። ሐሙስ ረፋር ላይ ከ3 ሰዓት እስከ ቀኑ 5 ሰዓት ድረስ ይደገማል። ይህም የመከታተል እድል የሌላችሁ በሶሻል ሚዲያችን ወይም በዩቲዩብ ቻናላችን ላይ በላይ ሚዲያ ብላችሁ በመግባት በቀላሉ እዛ ላይ ገብታችሁ ሙሉ መረጃውን ማግኘት ይቻላል። በቴሌግራም በቲክቶክ እና በሊንክድኢን እና ፌስቡክም ላይ በላይ ሚዲያ ብላችሁ በመግባት ሁሉንም መረጃ ማግኘት ይቻላል። በአካል መታችሁ መሰልጠን ለምትፈልጉ አዲስ አበባ ወሰን ሰፈር ኤምኤስ ህንፃ 5ኛ ፎቅ ላይ ዘወትር እሑድ ከቀኑ 7 ሰዓት ጀምሮ የሚተላለፈው ፕሮግራም ላይ በአካል መታችሁ በነፃ ሻይ ቡና እያላችሁ ፕሮግራሙን ያለምንም ክፍያ መከታተል ይቻላል። ይህንን ፕሮግራም በተለያየ ባላችሁበት ቦታ ሆናችሁ በቴሌቪዥን እና በሶሻል ሚዲያችን ለመከታተል የምትፈልጉ በ0910 80 80 19 ላይ ደግመዋለሁ። 0910 80 80 19 እዚህ ስልክ ላይ ኤምቲ ብቻ ብላችሁ በሚሴጅ በመላክ ተመዝግባችኋል ማለት ነው። ተመዝግበዋል የሚል መልስ ይመጣላችኋል ማለት ነው። ሌላ በየሳምንቱ ይህንን ፕሮግራም 2 ሰዓት ሙሉ መሰልጠናችሁን የሚያሳውቅ በየሳምንት አንድ ጊዜ 2 ሰዓት ሙሉ ስልጠናውን መከታተልና ባላችሁበት ሀገር ሆናችሁ የስልክ ቁጥራችሁ በስልካችሁ ላይ ገብታችሁ ኤቲ የሚል ሚሴጅ ብቻ በየሳምንቱ በመላክ ስልጠናውን ያለማቋረጥ መከታተላችሁ ማረጋገጥ አለባችሁ። ኦሮሚያ ባንክ ወይም ጸደይ ባንክ ላይ በሚቀርባችሁ ቦታ ሄዳችሁ የሚሊዮነሮች መንገድ የተሰኘ አካውንት ልከፍት ነው ብላችሁ በመጠየቅ የሚሊዮነሮች መንገድ የተሰኘ አካውንት ደብተራቸው ላይ አይጻፍም፣ ነገር ግን ሲስተም ላይ መዝግበው ይሰጧቸዋል። ያንን የባንኩን ስምና የእናንተን ስም የባንኩን ቅርንጫፍና አካውንት ቁጥራችሁን በ0910 80 80 19 ስልክ ላይ በመላክ ወደኛ ማሳወቅ ይጠበቅባቸዋል። ሌላ ማንኛውንም አይነት ስራ በማንኛውም ካፒታል ለመጀመር ስም፣ እድሜ፣ ጾታ፣ አድራሻ፣ መነሻ ካፒታልና የስራው አይነትን መላክ ይጠበቅባቸዋል። ወዴት? ወደኛ በስልክ በሚሴጅ ብቻ። ይህንን የሚሊዮነሮች መንገድ ፕሮግራም እንግዲህ በሶሻል ሚዲያም በቴሌቪዥንም በአካልም መታችሁ ባላችሁበት ሀገር ሆናችሁ እዚህ ስልክ ላይ ሚሴጅ በመላክ ብቻ ባላችሁበት ሀገር መመዝገባችሁን እና
ስልጠናውን መከታተላችሁን በማረጋገጥ ሚሊዮነር መሆን ይቻላል። ከ100 ብር ጀምሮ እስከ 100 ሺህ ብር ድረስ መነሻ ካፒታል ማንኛውንም አይነት ስራ በመጀመር በየወር የደረሳችሁበትንና ያደረጋችሁበትን ሁኔታ የደረሳችሁበትን ደረጃ እያሳወቃችሁን እኛ በየሳምንቱ እያገዝናችሁ ለ2 ዓመት ያክል ከቀጠልን በ100 ብር ጀምሮ በ100 ሺህ ብር በማንኛውም ዓመት በትንሹ ከ4 ሚሊዮን እስከ 80 ሚሊዮን ድረስ ሀብታችሁ ይደርሳል። አጠቃላይ ለሚያስፈልገው ጥያቄና መልስ እኛ ጋር እየመጣችሁ ባላችሁበት ቦታ ሆናችሁ በሚሴጅ ወይም መጣችሁ በአካል መጠየቅ ይቻላል። የፕሮግራሙ ዋና አዘጋጅ በላይ ሞርዴ ነኝ። መልካም የስኬት ዘመን። እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ፣ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ የቅርብ አጋዥ ለዓላማችን የምናምነው ከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ፣ የሕዝብ ባንክ። ጤና ለሰጠው ሰው ዕድሜውን ላደለው፣ ጤና ለሰጠው ሰው ዕድሜውን ላደለው። ሁሉ በእጄ ሁሉ በደጄ እንዲሉ ወደ በላይ አትክልትና አስቤዛ ማዕከል ይምጡ። የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋ አይነታቸው ከ600 በላይ የሚሆኑ የተፈጥሮና የፋብሪካ ምርቶችን በአንድ ቦታ ላይ እናንበሸብሾታለን። አድራሻችን ካራ ኮተቤ መድኃኔዓለም መግቢያ ላይ ከዋናው አስፋልት 60 ሜትር ገባ ብሎ ወደ ኮተቤ ገብርኤል መግቢያ ከዋናው አስፋልት በአዲሱ አስፋልት 80 ሜትር ገባ ብሎ ወሰን ጤና ጣቢያ መግቢያ ላይ ከዋናው አስፋልት 30 ሜትር በኮብልስቶኑ ገባ ብሎ እንዲሁም ፊጋ መስቀለኛ የመገናኛ ታክሲ መያዣ ጋር በተንጣለለው ግዙፉ የንግድ ማዕከላችን የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋና በአንድ ቦታ አቅርበንሎታል። የጓዳው ቤዛ ገና በማለዳው የተስፋ ስንቅ ተሰንቆ ቤተሰብ በልጁ ሳቅ አምሮ ደምቆ ከትንሿ የትጋት መብራት እንዲወለድ አዲስ ብስራት ሩቅ ማለም ነገን ለማጽናት የስኬትን መልክ እያዩ ምርትና ግርዱን እየለዩ እንዲጓዙ ያስቻለ አንድ ቤተሰብ አለ። ገጠርና ከተማውን ድልድይ ሆኖ ያቀናጀ የብዙዎችን ተስፋ ያለመለመ በእድገት ጎዳና የደረጀ ጸዳልና ጸደይ አንድነት ያበጀ ጸደይ ባንክ የሁሉም ባንክ። ጸደይ ነው ባንካችን ጸደይ